ቀደም ብዬ እንዳሳወቅኳችሁ ጥያቄና መልሱ የቃል በቃል ጥያቄና መልስ ነው የሚሆነው። ስለዚህ አሁን ቀጥታ ወደዛ ነው የምንገባው። ተራ ቁጥር ለመጻፍ ራሳችሁን አዘጋጁ። እሺ፣ ተራ ቁጥር ለመጻፍ 1 2 3 ጻፉ። እስኪ ማጻፍ ማይችሉት እንዴት ነው የምናደርገው? መጻፍ የማይችሉት በሰው ማጻፍ ይቻላል። ሰውን ጻፍልኝ ወይም ተራ ቁጥር ያዙልኝ ብላችሁ በተራ ቁጥር ማስያዝ ይቻላል። እሺ፣ ተራ ቁጥር 1 መሲ የማርያም ልጅ ቀጥይ። ቶሎ ቶሎ እያላችሁ ሰዓት እንዳይባክንብን። መሲ የማርያም ልጅ ይሰማል ድምጼ? አዎ፣ ማይካችሁ ኤርፎን እየነቀላችሁ ጠይቁ። እሺ ወንድሜ፣ የኔ ጥያቄ በህፃን ነው። አንድ ጓደኛ የነበረች እና ምግብ ምናምን እየሰራች ምግቡ ስጋ ነው። ከዛ ጨው ስትቀምስ ጾም አይደለም እንዴ ምናምን ስላት አይ ችግር የለውም አልበላሁትም በምላሴ ነው ምናምን አለችኝ። ይሄ ይደረጋል ወንድሜ? አይቻልም፣ በፍጹም ጾም መሻር ነው። ታለምዬ ንስሐ ትግባ። ንስሐ ገብታ ቀኑኗን ትቀበል። እንደዚህ በጭራሽ የማይቻል ነገር ነው። ምንም በመቅመስም ቢሆን ምንም ቢሆን በፍጹም አይቻል ነገር ነው። እሺ አይቻልም። አንደኛ እህት ወንድሞች በጾም ሰዓት እንዳትቸገሩ። መጠኑን ይታወቃል አይደል? አንድ ለክታችሁ ከጨመራችሁ በኋላ ከዛ በኋላ ያንን ማወቅ አይቻልም። ለወደፊቱ በሁለተኛው ቀን ስትሰሩ ከእናንተ በላይ ባላቅም ማለት ነው። እስቲ ንገሩኝ፣ አይቻልም? ስለዚህ ስለዚህ ምንድነው ማድረግ የሚቻለው? አንደኛ ለወደፊቱ ተለማመዱ። መጠኑን ለዩት። በማንኪያም ቢሆን የምትጨምሩትን የጨው መጠን ልክ። ከዛ በኋላ ያንን መጠኑን ካወቃችሁት በኋላ ሌላ ጊዜ እንደዛ ማስተካከል ነው። ግን ለወደፊቱ እንደዚህ አይነት ነገር በጭራሽ እንደማይቻል ቃሚሽ ቀመስኩት እንጂ ተፋውት የሚሉ አንዳንዶች አሉ። ቀመስኩና ተፋው አልዋጥኩትም ይላሉ። ብትተፋውም ባትተፋውም ዞሮ ዞሮ ሽራል። ሲጀመር ወደ አፍ መግባት የለበትም ምንም አይነት ነገር በጾም ሰዓት ማለት ነው። እና አንድ የምንማረው ትምህርት ይሄ ነው። ስለዚህ እህቶቼ ወንድሞቼ ልንጠነቀቅ ይገባል ነው ዋናው መልእክቴ። እና ንስሐ ትግባ፣ ቀኑኗን ትቀበል፣ ቀኑኗን ፈጽማ ጾሙን ትቀጥል። በዛው አንዴ ሽር ያለው ብላ እንዳታቋርጥ። እሺ፣ ሌላ ሁለተኛ ጥያቄ ቤተ ማርያም የተክልየ ልጅ ቀጥይ። ቤተ ማርያም የተክልየ ልጅ ቶሎ ቶሎ እያላችሁ ሰዓት እንዳይባክንብን። ብዙም ጥያቄ መስተናገድ አለበት ዛሬ። እሺ ቀጥይ። ይሰማል። ቶሎ ቶሎ ጠይቂ። እሺ ጥያቄ ጸሎት ስገባ ግሩፕ ላይ በጣም ነው የሚጨንቀኝና ደግሞ አይንገረኝ በጣም የሚያለቅስ እና ደግሞ በእጄ በጣም ነው የሚቀር። ምን ነው የሚያለቅሰው? ግራ አይኔን ያልሽው? ግራ አይኔ በጣም ነው የሚያለቅሰው። ግሩፕ ገብቼስ ጸሎት ሳደርስ ይጠፋኛል። እሺ ጸሎት ሳደርስ ይጠፋኛል። ግሩፕ ብቻዬን ሳይሆን ግሩፕ ገብቼ ጸሎት ሳደርስ እጄ አይችልም ማለት መያዝ በጣም ነው የሚቀጠቀጠው እና ደግሞ ግራ አይኔ ብሎ ማልቀስ ነው ይጠፋኛል፣ ይከለለኛል ጸሎት። መልካም እሺ፣ ይኸውልሽ ታለም መጀመሪያ ወደ ማህበር ጸሎት ከመግባትሽ በፊት አስቀድመሽ አንደኛ እግዚአብሔር አምላክን ተማጸኝ፣ የሚፈታተንሽ ከሆነ ማለት ነው። በተለይ በመቁጠሪያ ገሰጽ አድርገሽ በየሆነ አጭሩን ድርሳን የሊቀ መላእክት ቅዱስ ሚካኤል ሊሆን ይችላል፣ ወይም የቅዱስ ገብርኤል ወይም የቅዱስ ሩፋኤል ሊሆን ይችላል፣ ወይም ከቻልሽ የሰባቱንም ሊቃነ መላእክት ድርሳን ሊሆን ይችላል። ያንን ከጸለሽ በኋላ በማህበር የሚፈታተነኝም ክፉ መንፈስ አቤቱ መድኃኒዓለም ሆይ እሰርልኝ ብለሽ በተለይ መናፍስቶችንም በቃል ገዝተሽ እንዳይፈታተኑሽ ከዛ በኋላ ወደ ማህበር መግባት ነው። ዞሮ ዞሮ በማህበር የሚጸለይ ጸሎትና በግል የሚጸለይ ጸሎት አንድ አይደለም። በግል ከሚጸለይ ጸሎት ይልቅ በማህበር የሚጸለይ ጸሎት ይከብራል። ወንድሞች በህብረት ቢቀመጡ እነሆ መልካም ነው እነሆም ያማረ ነው ብሎ ዳዊት እንደተናገረው ቸሩ መድኃኒዓለም 2 ወይም 3 ሆናችሁ በስሜ ካላችሁ እነሆ እኔ በመካከላችሁ እገኛለሁ ብሎ እንደተናገረው ማለት ነው። በማህበር ጸሎት በግል ጸሎት ስናደርስ የሚሰጠንም ጸጋ የሚመለስን ምላሽ በግል ነው። በማህበር ደግሞ እንደ ማህበር ነው ጸጋ የምናገኘው ማለት ነው። እና አንድ የምንማረው ትምህርት ነው። ሌላው ደግሞ የአንዱ ድክመት በአንዱ ድክመት ይጠገናል። የአንዱ ድክመት በአንዱ ብርቱ ጎን በመልካም ጎን፣ የአንዱ መልካም ጎን ደግሞ በአንዱ ይጠገናል። ስለዚህ በተለይ በማህበር ጸሎት አጋንንት እንዳንሳተፍ ከፍተኛ
ተቃውሞ ያሳያል። በተለይ በማህበር ጸሎት ለስንት ዓመት ስንጸልይ የነበረውን ጸሎት በተሰባበረና በተንሻፈፈ ቃል እንድንጸልይ ያደርገናል። በተለይ ስንጸልይ ወይ ስንዘምር ወይ ስናስቀድስ ትክክለኛ የቃል ድምፅ እንዳይወጣ ልባችንን ቶሎ እንዲመታ እንድንታፈር ወይም ደግሞ ትንፋሽ እንዲያጥረን ወይም ደግሞ የሌለ የማናውቀው ፍራቻ እንዲከሰትብን ያደርጋል። ይሄ ሁሉ ምንድነው? በማህበር ጸሎት እንዳንሳተፍ ነው። እና ታለምዬ አስቀድመሽ መናፍስቶችን ገስጸሽ እግዚአብሔር አምላክን ተማጽነሽ ወደ ማህበር ግቢ ስትገቢ ማለት ነው። ይሄን ይመስላል። እሺ ተራ ቁጥር 3 ሶሲ መቀጠል ትችላለሽ። እሺ ወንድሜ አመሰግናለሁ። የኔ ጥያቄ እኔ እባብ በአካል አይቼ አላውቅም፣ ግን ብዙ ጊዜ እንዲህ በር ከፍቼም ወይ ጨለማ ክፍል ውስጥም እንዲህ ሌላ እቃዎችንም ስፈልግ ምናምን እባብ ተጠምጥሞ ቁጭ ያለ አይነት ነገር ይመስለኛል፣ ዝም ብሎ ማለት ነው አይኔ ላይ እና እባብ በቃ ይታየኛል በየቦታው ማለት ነው ድንገት እና እባብ ስዕል እንኳን ሳይ ወይ ቲቪ ውስጥ ፊልም ላይ ምናምንም ድንገት እባብ ከመጣ በጣም ነው ሰውነቴን የሚወረኝ ምፈራው እና ይሄ ከምን የተነሳ ነው ወንድሜ? እባብ ራሱ ዛር በቃ ስሙን ስጠራ ፍርሃት እያለኝ ነው። እባብ ዛር ነው። ዛር መንፈስ በእባብ ተመስሎ ይመጣል። ግብሩ ሲቀርበት ለማስፈራራት፣ ፍርሃት ውስጥ ለማስገባት፣ ለማስደንገጥ በእባብ ተመስሎ ይመጣል። እባብ በእውንም በህልምም ተመስሎ ይመጣል። በህልምም በእውንም እባብ ብቻ ሳይሆን ግን በዘንዶ በተለያየ ነገር በአራዊትም ተመስሎ ይመጣል። ይሄ ለማስፈራራት፣ ድንጋጤ ውስጥ ለማስገባት እንደዚህ አይነት አንድም ደግሞ በመንፈሳዊ ህይወታችን ተቃውሞ ለማሳየት እኛ በመንፈሳዊ ህይወታችን እየበረታን ስንመጣ ለዚህ ሁሉ ያዳረገን መንፈሳዊ ህይወት እንደሆነ ወይም ደግሞ ከሰይጣን ጋር የማዋጣ ትግል እንደጀመርን ለማሳሰብ ወይም ለማስፈራራት ወይም ደግሞ አስተሳሰባችን ለመቀየር ሲሞክር ዲያብሎስ በእባብ በተለያየ ነገር ተመስሎ በህልምም በእውንም እየመጣ ሊረብሽ ይሞክራል። ስለዚህ እባብ አብዛኛውን ጊዜ ዛር ነው፣ የዛር መንፈስ ነው። እንደዚሁም ደግሞ መተትም በዚህ መልኩ ሊመጣ ይችላል። መተትም ተመትቶ ወይም ደግሞ ታድሶ ሲመጣ መታደሱን ለማሳወቅ ወይም ደግሞ መታደሱን ለመግለጽ በጊንጥ በእባብ በተለያየ ወይም ደግሞ በድመት በውሻ ተመስሎ እየመጣ ሊያስደነግጠን ይችላል። ታዲያ ድንጋጤያችንን እንደ ኔትወርክ ይጠቀምና ይገባል ማለት ነው። ወይም ደግሞ አየር ላይ ሆኖ በውጭ ሆኖ ሊፈታተንን ይሞክራል ማለት ነው። በዚህም አማካኝነት አጋንንቱ ለማስፈራራት ይሞክራል። ብዙውን ጊዜ ደግሞ እንዲህ አይነት ነገር የምናየው ወይ ግብሩ ስናቆምበት፣ በተለይ በቤተሰብ በኩል የሚመለክ ወይም ደግሞ ግብር የሚገበርለት ከሆነ ያንን ግብር ለምን አስቀራችሁብኝ ብሎ ለመቆጣት ወይም ለማስፈራራት በእንደዚህ አይነት መልኩ ይመጣል። ወይም ደግሞ በመንፈሳዊ ህይወታችን እየበረታንበት ስንመጣ ግራ ለማጋባትም እንደዚህ አይነት ነገር ይሞክራል። ለምሳሌ አሁን በገዳም ያሉ ቅዱሳን አባቶቻችን መናንያን አበው በባህታቸው ጸንተው እየተጋደሉ ሲያስቸግሩት ለማስፈራራት እባብ መስሎ ልብሳቸው ላይ ሊቁጭ ሊል ይችላል። እባብ መስሎ ሊመጣ ይችላል። ለምሳሌ እስቲ ልንገራችሁ፣ ቅዱስ ጳውሊ መንፈሳዊ ፊልም ላይ አላያችሁ? ጳውሊ ተንበርክኮ ሲጸልይ ምን መስሎ ነበረ የመጣበት? ምን ነበር ያደረገበት? እስቲ ንገሩኝ። የገጠመው ነገር ምን ነበረ? መንፈሳዊ ፊልም ላይ የምታስታውሱ ከሆነ በጸሎት ሲበረታበት በምንድን ነው ተመስሎ የመጣበት? እሳት መስሎ ነው የመጣበት። በውሻ በእባብ አላያችሁም? እባብ ነው እንጂ እባብ፣ ጊንጥ እንደገና ከላይ እሳት እየወረወረበት አላያችሁም? መንፈሳዊ ፊልም ላይ አባ ጳውሊ ላይ የአባ ጳውሊ መንፈሳዊ ፊልም ላይ አይሰማም እንዴ ድምጼ? አይሰማል እኮ ንገሩኛ። እባብና እሳት የሚመስል ትክክል እኮ እሱን እንድትነግሩኝ ነው የምፈልገው። እና ለምንድን ነው ያንን ያደረገው ዲያብሎስ? ምክንያቱም በመንፈሳዊት እጅግ በረታበት። የጳውሊ ተጋድሎ ከጊዜ ወደ ጊዜ እየተሻሻለ መጣ። በአዘግቶ በዋሻ ውስጥ መጋደል ሲጀምር ወደ አምላኩ በጣም እየቀረበ መምጣት ሲጀምር ዲያብሎስ አላስቻለውም። አስፈራርቶ ከዛ በረሃ ለማስወጣት ሲሞክር ምን አደረገ? ጊንጥ እባብ ተመስሎ መጣ። እንደገናም ከላይ እሳት ይወረውርበት ነበር። ይሄ ሰዎች በመንፈሳዊ ተጋድሏቸው ይበልጥ እየበረቱበት ሲያስቸግሩት ተስፋ ለማስቆረጥ፣ ለማስፈራራት፣ ፍርሃትና ድንጋጤ ለማስገባት የሚያሳየው ሲስተም ነው። ታዲያ ይሄ የአጋንንት ሴራና ተንኮል ነው። አንቺ በመንፈሳዊ ሕይወት ስትበረቺ ለማስፈራራት፣ ግራ ለማጋባት፣ ከሰይጣን ጋር የማዋጣ ትግልና ውጊያ እንደጀመርሽ ለማሳሰብ ነው። እና አንቺ ይሄ ሌላ ዘዴ ፈልግ ብለሽ ናቅ አድርጊው።
በእባብ ተመስለ ልታስፈራራኝ የመጣና ሌላ ዘዴ ይፈልግ አይሳካልም። ከመንፈሳዊ ህይወቴ ልታወጣኝ በጭራሽ አትችልም። ይሄ ዘዴ ነቅቼብሃለሁ። ደግሞ እስቲ ሌላ ዘዴ ይፈልግ ብለሽ አሹፊበት፣ ወይም ደግሞ ናቅ አድርግታዩ ማለቴ ነው። ማስፈራራታቸውንም አትፍሩ ያለው ቅዱስ ጴጥሮስ አንዱ ከዛ አንፃር ነው። ማስፈራራታቸውንም አትፍሩ እና አንዱ የምንማረው ትምህርት ይሄ ነው። ታዲያ ምን አይነት መንፈስ ሊሆን ይችላል? ወይ ዛር ሊሆን ይችላል፣ ግብር የቀርንበት ወይ ደግሞ ታድሶ የሚመጣ መንፈስ ማለት ነው። እና ይሄን ይመስላል ታለም። በተረፈ በርቺ። እንደዚህ አይነት ነገር ሲመጣ ደግሞ ሊቀ መላእክት ቅዱስ ገብርኤልን መልኩን አብዝቶ መጸለይ፣ በተለይ በዛር መናፍስቶች የተሾመ መልአክ ስለሆነ ሊቀ መላእክት ቅዱስ ገብርኤል ያርቅልናል ማለት ነው። በተለይ በዘንዶ በእባብ በተለያየ በአራዊት እየተመሰለ አጋንዱ ሲያስፈራራ ማለት ነው። እና በብዛት የሊቀ መላእክት የሌሎቹ መልአክ ድርሳን አትጸልዩ ማለት አይደለም፣ ግን ሊቀ መላእክት ቅዱስ ገብርኤልን በዘንዶ ላይ የተሾመ ስለሆነ በእባቡ ላይ የተሾመ ስለሆነ መልኩን ድርሳኑን በመጸለይ የሊቀ መላእክት የቅዱስ ገብርኤልን እርዳታ ብንጠይቅ መልካም ነው ላለው ይህን ይመስላል። እሺ ተራ ቁጥር 4 እግዚአብሔር ይርኤኒ እግዚአብሔር ይርኤኒ ወአልቦ ዘያጣኒ። ተራ ቁጥር 4 ድምፅሽን ከፍ አድርጊ። ድምፅሽን ከፍ፣ ኤርፎንሽን ነቀል። እሺ ወንድማችን፣ እሺ ጠይቂ። በስመ ስላሴ አይሰማም? ጠይቂ ታለምዬ። ባይሰማኝ አይሰማም እልሻለሁ። እሺ ወንድማችን ቃለ ሕይወትን ያሰማልን። የኔ ጥያቄ በቤተሰብ ጉዳይ ነው። ቤተሰቦቼ ባዕድ አምልኮ ያመልኩ ነበር እና ሰማዕቱ ረድቶኝ በአሁን ዓመታት የጥቅምቱም ጭዳ የግንቦቱም የሚገበርለት አቆሟል ማለት ነው። እናም በሚገበርለት ሰዓት በስመ ስላሴ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል አንተ ስማ። የዛር መንፈስ በጥቅም በግንቦት እየጠበቅ የምታስገብር ማን አንተ? የዛር መንፈስ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ተናገር። ስማ፣ በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ተናገር። ማንም የምታስገብረው የዛር መንፈስ ማንም እኮ ማነው? ዛሩን ማነው? ጣቋር አዳልሙቲ ወሰንጋላ ማነው? ሁሉም ምንድነው የምታስገብረው? ምንድነው? የሚገበርልህ ምንድን ነበረ? የሚገበርልህ ምን ነበረ እኮ? ጠቋር ምንድን ነበረ የሚገበርልህ? ይገበርልኛል። በጥቅምት ጉላጭ ሁሌ አስገብራቸዋለሁ። ከዘር ከቤተሰብ ያልኩኝ ሁሌ አስገብራቸዋለሁ። ሲቀርብኝ ትልቋን ገና ያሰደድኩባቸውን ጥስ ያስቀሩብኝ ይቺ ሰይጣን እያስታስቶቻቸው እየመከረች አይሰማትም እኮ እንዳይሰማት አደርጋቸዋለሁ። ግን ሰማዕቷን ትረስትናለች። ሰማዕት እሺ ሰራዊታችን ሰብስቡ፣ ውጡ። ጠቋር ውጣ፣ በአጋዕዝተ ዓለም በቅድስት ሥላሴ ስም ቶሎ ውጣ። ጠቋር አዳልሙቲ ወሰንጋላ ውጡ። ፈጠን ሰብስቡ ሰራዊታችሁን። ኦ ፍጡነ ረድኤት እብሩፀተ ነፋስ አውሎ ለዚህ ጽዋዕ በተወክሎ ጊዮርጊስ ቀራብ ለምሕረት ወለተሳሉ ሰወከ ወትረ ጸሎትን ወቃለ ጽራነ ኩሉ እስመ ልብ በአምላክ ኖሩ በቤካለ ሰማዕታት ቅዱስ ጊዮርጊስ በስነ ስርዓት ተናገሩ።
በስነ ስርዓት ተናገር። ምን አድርጋለሁ? ምን አድርጋለሁ ነው የምትለው? መጨረሻ ላይ በእግር መሄድ አይችልም ነበር 6 ዓመት ሙሉ። በ6ኛ ዓመቱ በእግር መሄድ ቻለ። አንደበቱን መናገር አይችልም ነበር። ሰማዕቱን ተፈታው ይሄዳሉ፣ ጠንቋይ ቤት ይሄዳሉ፣ ያመልካሉ። እነሱ አሁን ሲቀር ጠንቋይ ቤት ሄደው አንገቱ ላይ እንዲታሰርለት አድርጉ ተብሎ የተሰጣቸውን እናቴ በቸር መድኃኒዓለም ይዤሻለሁ፣ እናቴ ማርያም ጽዋ ትጠጣለች፣ በምትጠጣ ጽዋ ይዤሻለሁ ብሎ የአንገቱ ላይ እንዲታሰር ጠንቋይ የሰጣትን ጥላ ሰማዕቱ አንተ እንድታረግ አንተ የፈቃድህን አድርግ ብላ ስትለው ሰማዕቱ አንደበቱን ፈታለት። አሁን ምንድን ያደረጋችሁት? ጸሎት አቁማለች። ጸሎት እንዳትጸልይ እናደርጋታለን። ባሉባልታ ጊዜዋን እንድታሳልፍ እናደርጋታለን። በጣም ብርቱ የነበረችው ወድቃለች። እንድትጸልይ አንፈልግም። ታናሽ ወንድሟን ምንድን ያደረጋችሁት? አሁን አንደበቱን አስረነው ነበር። በእግሩ መራመድ አይችልም ነበር። አሁን ግን ለሰማዕታት ያለፈ ሰጠችው እና አንደበቱ ፈታቸው። ከቻልክ ሰማዕቱ ለቅዱስ ቁርባን እንዲበቁ አድርግልኝ። ካህንም በቃ የባዕድ አምልኮ ይቁም፣ አንተን ይገዙ፣ ለአንተ ይገዙ ዘንድ ፈቃድ ይሁን አለችው። እሱም ቸር መድኃኒዓለም ሰማት፣ ባዕድ አምልኮ ቆመለት። ወንድሜንም አንደበት አንተ እንደጀመርክ ለቤተሰቦች ስራውን ስራ ትትለው አንደበትን ወንድም 7 ዓመት ሙሉ በእግር መሄድ አይችልም ነበር። አሁን ግን በዚህ ዓመት ባዕድ አምልኮ ሲያቆምብኝ እኔ እሷን እዚህ ሳለሁ በወረዱ እዚህ ግብር እንቀበላለሁ። እዚህ ወንድም ሆነ አንደበት ወንድም የወንድም ሆነ አንደበት ሰማዕቱ ፈታላት። እሺ ተነሱ። ከወንድሟ ላይ ውጡ፣ ከቤተሰቦቿ ቶሎ ውጡ፣ ቶሎ ሰራዊታችሁ ሰብስቡ፣ ቶሎ። ሰላም ለአብ ዘእምቅድመ ዓለም ነጋሲ ለወልድ ሰላም ስጋ ማርያም ለባሴ ለመንፈስ ቅዱስ ሰላም ኃጢአት ዓለም ደምሳሴ ኃይሌ የሥላሴ ወፀወኔ የሥላሴ በስመ ሥላሴ እቀጠቅጥ ከይሴ አጋዕዝተ ዓለም ቅድስት ሥላሴ በቀሏችሁ። ውጡ፣ ቶሎ ውጡ፣ ሰራዊታችሁ ሰብስቡ በፍጥነት። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ውጡ፣ ቶሎ ቶሎ። ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀላችሁ። ውጡ፣ ከእሷም ከቤተሰቦቿም ውጡ በፍጥነት ቶሎ። ኦ ፍጡነ ረድኤት እምሮፀተ ነፋስ አውሎ ለዘይፄዋ ከበተወክሉ ጊዮርጊስ ቅረብ ለምሕረቱ ለተሳሉ ተወከፍ ወትረ ጸሎትነ ወቃለ ጽራነ ኩሉ እስመ ልበ አምላክ ርሩ በሀቤ ካሉ። ሊቀ ሰማዕታት ቅዱስ ጊዮርጊስ ይበቀላችሁ። ውጡ፣ ቶሎ ውጡ በፍጥነት በፍጥነት ውጡ፣ ሰራዊታችሁን ሰብስቡ። ከእሷም ውጡ፣ ከልቧ ከአይምሯ ውጡ፣ ከራስ ፀጉሯ እስከ እግር ጥፍሯ ካለው ሰውነቷ ውጡ። ምን ልጠይቅ ነበረ? እሷ ምን ልጠይቅ ነበረ? ሰውን እየመከረች ትመልሳለች። በቃ አንፈልግም፣ ምስል እንድታቆም እንፈልጋለን። በስነ ስርዓት ተናገር። ምን ልጠይቅ ነበረ? ሰውን ትመክራለች፣ ትመልሳለች። እሱን ደግሞ እንድታረግ አንፈልግም። እስር ስር አድርገን እንድናስቀምጣት ነው የምንፈልገው። የቤተሰቦች አላቆመች። በሱ ላይ ያለው ደግሞ በእነሱ ላይ ያለው እኛ ላይ እሷ ላይ የመጣን እናድራለን። እሷን ጸሎት እናስቆማታለን። በቃ ክፉ ሀሳብ እናሳስባታለን። ጭንቀት እንለቅባታለን። ሰው ስትመክር ምን እያደረጋችሁ ነው የምትፈታተኗት? በቃ ትመክረቻለች፣ ይመለሳሉ። እሺ ይላታል። በእናንተ ተመለስ ጌታዊ ባሪያህን እየተጠቀምክ ስራ ትላለች። እሺ ሰራዊታችሁን ሰብስቡ። በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን፣ ቶሎ ቶሎ። በጸሎቷ የምትፈታተኑ፣ በስግደቷ፣ በጸሎቷ፣ በህይወቷ፣ በመንፈሳዊ ህይወቷ ሁሉ የምትፈታተኗት ውጡ፣ ቶሎ ወደ ግንባር። ሌላ ይቀራል? የቀረ መንፈስ አለ? የቀረ ውስጥ ያደፈትክ
እሺ ሰራዊትን ሰብስብ መስተፋቅር በአጋዕዝተ ዓለም በቅድስት ሥላሴ ስም ውጣ። በምንድን የተደገምከው መስተፋቅር? አስለቀስኳት መርጌታ ጋር ወስጄ አስለቀስኳት። በቃ አስለቀስኳት። በንቅሳት ነው የገባው? አዎ ነገርኳትኝ። እጇን እንድትነቀስ አደረግኳት። እጇን ተነቀሰች። እንድትነቀስ አደረግኳት። እጇን አስለቀስኳት። መርጌታ ጋር ወስጄ እጇን አስለቀስኳት። እጇን ተነቀሰች። ንቅሳት ባየች ቁጥር ታስታውሰኛለች። ምንድን ነው ዓላማ? ዓላማ ምንድን ነው? ዓላማ ምንድን ነው? ሚስቴን አደረጋት ነበረ። ዘመድናችሁ ተመለስ ተቋረጠ። ሲቋረጥብኝ እኔ ደግሞ ያንን አልፈልግም ወይ ጭራሽ እንጠቀም አልፈልግም። ዘመድናችሁ ፈልገው ተቋረጠ። ዘመድናችሁ ተመለስ ተቋረጠ። ከዛ በኋላ እሷ ቤት ማንም እንዳይጠጋት ማንም እንዳይቀርባት አደርጋለሁ። ማንም ካጠገቧ እንዲሆን አልፈልግም። ሁሉንም ልማሸሽባት በጠላት ደግሞ ማስነሳባት። እሺ ሰራዊትን ሰብስብ መስተፋቅር ውጣ ቶሎ። በአጋዕዝተ ዓለም በቅድስት ሥላሴ ስም በአጋዕዝተ ዓለም በቅድስት ሥላሴ ስም ውጣ ቶሎ ውጣ ቶሎ ውጣ። ፈጠን ሰብስብ ሰራዊትን። ሌላ ያደፈጠ ማን አለ? ያደፈጠ ሌላ የቀረ ምን አለ? እሷ ጋር ዛራለሁ ጠቋራለሁ። ዛር ጠቋር። ሌላስ? መስተፋቅራለሁ። ሌላስ ማን አለ የቀረ? እሺ ሰራዊታችን ሰብስቡ ቶሎ ወደ ግንባር ውጡ ሁላችሁ ቶሎ። በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ሁላችንም ከነሰራዊታችን የዘጋነውን እድል ሙሉ ለሙሉ ከፍተን በሽታችን ሙሉ ለሙሉ አንስተን ሰራዊታችን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነ ሰራዊታችን ግንባር ላይ ታስረን ተገዝተናል። ስንጠራ ቤት እንላለን። ምንም ስራ አንሰራም። ልብ መልሱ ልብ ቶሎ መልስ። እግዚአብሔር ይመስገን። እሺ ጥያቄሽን መጠየቅ ትችላለሽ። ምን ነበረ ለመጠየቅ ያሰብሽው? በስመ ስላሴ ቤተሰቦቼ የባዕድ አምልኮ ያመልኩ ነበረ። እናም በዚህ አይነት በቃ የምትፈልጉም ከሆነ የባዕድ አምልኮውን አቁሙ። በጥቅምት ላይ ጭዳ ይገበርለታል፣ ሁሌ ዶሮ ይታረድለታል። ባይታረድለትም እንኳን እራሱ የፈለገው ይገብራል እና በአሁኑ ጥቅምት ቆመ፣ በአሁኑ ግንቦት ቆመ። እናም በግንቦት ይገበርለት ነበረ። እሱን ሲቀርበት ትልቋን የቤቷን ላም ገደል ሰደዳት፣ ገበራት ማለት ነው። ከዛም በኋላ በቃ የፈለገውን ያጥፋ፣ ምንም ነገር እንዳትገብሩ በቃ ብዬ መገበሩ ቆመ። ራሱ የፈለገውን ይገበራል። እኔ እዚህ በቃ ጭንቀት ነው የሚለቅብኝ። ምንም አስጨንቀኝ እኮ ነገር የለም፣ ግን ዝም ብዬ በውስጤ ይጨነቃለሁ። እናም ወንድሜ ደግሞ ታናሽ ወንድሜ 7 ዓመት ሙሉ
በእግሩ መሄድ አይችልም ነበረ። እሺ እናም በቃ ሰማዕቱ ያንተ ስራ ነው ብዬ በእግሩ ሄደ። በቃ ነገርኩትኝ አልቅሼ በእግሩ ሄደ። እና ደግሞ አንደበቱ አልፈታ ሲላቸው ጠንቋይ ቤት ይሄዳሉ። ጠንቋይ ቤት ሲሄዱ ደግሞ ይህንን አንገቱ ላይ የሰሩላቸው ይሄንን በዚህ አድርጋቸው ጣጉት ምናምን ይላሉ ማለት ነው። እናም አሁን ከ2 ወር በፊት ጠንቋይ ቤት ሄዳ እናቴ አንገቱ ላይ እንዲታሰርለት የሚታሰርለትን ሰጣት። እናም እሱን ታየው በቃ ብዬ በቃ እግዚአብሔር አምላክ በይ የሆነ ተናገር፣ እኔ ደካማ ነኝ ብዬ ነገርኩትኝ። እሱም ያመጣችውን ከጠንቋይ ቤት ጣለችው። እናም አሁን አንደበቱ ትንሽ ትንሽ እየተፈታ ነው። እናቴ አባቴ ማለት ጀምሯል። እግዚአብሔር ይመስገን። መልካም፣ በጣም ደስ ይላል። እግዚአብሔር ስሙ የተመሰገነ ነው። በርቺ። አሁንም በጸሎት መበርታት ነው። ሊቀ ሰማዕቱ ቅዱስ ጊዮርጊስን እየተማጸንሽ አሁንም በጸሎት መበርታት ነው ከአንቺ የሚጠበቀው። እሺ፣ አሁን ደግሞ ወደ መንፈሳዊ የአምልኮ ህይወት እንዲያስገባቸው ከባዕድ አምልኮ ካስወጣቸው በኋላ እንደገና ደግሞ በቅዱስ ቁርባን ህይወት እንዲታተሙ፣ ንስሐ እንዲገቡ፣ ስጋው ደግሞ እንዲቀበሉ ከስግደት ጋራ መማጸን ነው። እሺ፣ ከስግደት ጋራ አስፈላጊ ሆኖ ስታገኝም ደግሞ ጊዜ ስታገኝ ሱባኤ በመግባት ግልጽ ነው አይደል? ይህን በማድረግ መበርታት ያስፈልጋል። አሁንም ተስፋ እንዳትቆርጪ። ሌላው ደግሞ ሰው ስትመክሪ ምንጊዜም ቢሆን ጸሎት ማድረግ ያስፈልጋል አስቀድሞ። እሺ፣ ጸሎት ሳታደርጊ ሊቀ ሰማዕት ቅዱስ ጊዮርጊስ ምንም አይነት መንፈስ እኔ ከምመክራቸው ሰዎች ወደ እኔ እንዳይመጣ አንተን ተማጽኛለሁ፣ አደራ በአምላክ አማጽኛለሁ፣ ጠብቀኝ እያልሽ እየተማጸንሽ ከዛ በኋላ መምከር ትችላለሽ። እሺ፣ ይሄን ይመስላል። እሺ ወንድሜ አመሰግናለሁ። ቃልህን ያሰማልን። በተረፈ በርቺ። አሜን። እሺ፣ ተራ ቁጥር ስንት ላይ ነን? 5 ላይ ነን አይደል? እሺ፣ ተራ ቁጥር 5 ለሚወለተ ሰንበት እሺ፣ ቀጥይ ወንድሜ። ጥያቄ ለአባቴ ነው የምጠይቅ ማለት ነው። ከፍ አድርጊ ድምፅሽን። ኤርፎን ንቀይ። ኤርፎን የለኝም፣ አይሰማም። እሺ፣ ከፍ አድርጊ ድምፅሽን፣ ወይም ደግሞ ስልኩን ወደ ጠጋ አድርጊና ወደ አፍሽ ከፍ ብሎ እንዲሰማ አድርጊ። እሺ፣ አባቴ ማለት ነው። አባቴ ሊቀ መላእክት ቅዱስ ሚካኤልን በጣም ነው የሚወደው እና በባለፈው የሆነ መጠጥ ቤት ቦታ ሄደው ይጠጣሉ ማለት ነው፣ ጓደኞቹ ጎረቤቶቹ ጋራ። ከዛም አንድ በጣም ያኔ ጸጥቶ የሚሰክር ሰው አለ። ከዛ ያነ በቤት መጣ ሳልለው እየሮጠ መጥቶ ከሰዎቹ ሁላ መሀል መርጦ ከግንባሬ ላይ ተጋጨኝ አለ። ያኔ ሲጋጨኝ ከዛ በስመ ስላሴ ብዬ ሆና ነው ስለው፣ ከዛ እሱም እንደው ትኩር ብሎ አይቶ ቅዱስ ሚካኤል ከፊት ቆሟል፣ ቅዱስ ሚካኤልን ብታረጅ እንኳን እንዳተው አሳልፎ አይሰጥህም ብሎ አለኝ አለ። ከዛ እኔ ግራ ገባኝ። እንዴት መንፈሱ ነው የተናገረው ወይስ ሰውየው ምን ሆኖ ነው የተናገረው? ሁለተኛ ጥያቄ ደግሞ እኔ ለጸሎት ስቆም ለስግደት በቃ በፊት ምንም አይደክመኝም ነበር። አሁን ግን ገላይ እንዳለ በቃ ዛል ብሎ ድክምልና ተወዋለሁ ማለት ነው። እያረፍኩኝ ነው እንደገና የምሰግደው። እንደ በፊቱ በደንብ አልሰግድም። ከልቤ ላይ ፍን አድርጎ በጸሎት በማህበር ገብቼ ጸሎት መድረስ በቃ አንዲት መስመር አንብቤ እንደገና ማይክ ዘግቼ ተንፍሼ ነው እንደገና የምጸልየው ማለት ነው። አልችልም። በግድ ሲሆን ደግሞ እግዚአብሔር ይመስገን እጸልያለሁ። ይሄ ከምን አንጻር ነው ጥያቄው? መልካም። እሺ፣ በአባትሽ ጉዳይ ላይ አሁንም መጠጥ እየጠጣ ነው ማለት ነው ወይም አልተወም? አልተወም፣ ይሄዳል። ያው ሀፊቱ ይሻላል፣ ግን ብነግረውም አይሰማም። ምንም ማድረግ አልቻልኩም። ግን ሲሄድ ይሄን ነገር በቀደም ነገረኝ ስናወራ። መልካም። ዞሮ ዞሮ በነገራችን ላይ ነገረውም አልነገረውም መንፈስም ሆነ አልሆነም በዛም በኩል ሆነ በዚህ እሱም ማድረግ ያለበትም ማድረግ ነው። የሊቀ መላእክት ቅዱስ ሚካኤልን ይወደዋል፣ ዝክሩንም ይዘክራል አይደለም? አዎ፣ ሰኔ በጣም ይዘክራል። ያንን መዘከር አለበት። እሱ ስላለም ብቻ አይደለም። ነገር ግን እሱ ያናግራል ወይስ አያናግርም? ሊቀ መላእክቱ ቅዱስ ሚካኤል ወይም ደግሞ እግዚአብሔር አምላክ በሰዎች ተጠቅሞ ወይም ደግሞ በመናፍስት ወይም ደግሞ በዚያም በኩል ያናግራል ወይስ አያናግርም? የሚያናግርበት ጊዜ አለ። ይሄ የታወቀ ነው። የሚያናግርበት ጊዜ አለ። ነገር ግን እኛ ትኩረት ማድረግ ያለብን ነገር ምንድን ነው? እግዚአብሔር አምላክ በአንድም በሌላም ነገር ሊያስተምር ስለሚችል አድርጉ የተባልነውን ነገር ማድረግ ነው። እሱ ላይ ነው ዋናው ትልቁ ትኩረታችን መሆን ያለበት ማለት ነው። ሌላው ወደ አንቺ ጥያቄ ስመጣ ደግሞ
በመንፈሳዊ ህይወት እንትን በጸሎት በስግደት በጣም እየሰነፍኩ ነው። አንዴ እሰግዳለሁ፣ አንዴ አልሰግድም። ጸሎት ስጸልይ ልቤን እያፈነኝ ነው ለሚለው ጥያቄ ይሄ መናፍስቶቹ በተለይ ተጋድሎ ሲበዛባቸው የሚያደርጉት ነገር እኮ ነው። ተጋድሎ ሲበዛበት ምንም አይነት የትኛው መንፈስ ዝም ብሎ አርፎ አይቀመጥም። ይሄን ነገር እንዳትረሱት ወንድሞች። ምንም ቢሆን ምንም የፈለገ ቢሆን ከመናፍስት ጋር ውጊያ ነው የገጠምነው፣ ውጊያን የገጠምነው። ስለዚህ የትኛው ጠላት ነው ዝም ብሎ እጅ የሚሰጠው? የትኛው ጠላት ነው? የትኛውም ጠላት ዝም ብሎ እጅ አይሰጥም። የሚችለውን ማድረግ የሚችለውን ነገር ያደርጋል፣ ይዋጋል። ስለዚህ እኛ ታዲያ ይሄ ሁሉ እንደሚመጣብን ጸሎት አንድ ሰው ጸሎት ጸልይ ተብሎ ጸሎት ለመጸለይ ሲነሳ ጸሎት ደግሞ እንዳይጸልይ የሚከታተሉት ወይም የሚዋጉ መናፍስት እንዳሉ መዘንጋት የለበትም ለሀፍታም ቢሆን። ለዛ ነው አንድ አባት ለጸሎት በቆምክ ጊዜ ሁሉ ተዋግቶ ሊጥል የሚችል ኃይል እንዳለ አስብ ብለው የተናገሩት ትክክል ናቸው። ለጸሎት በቆምክ ጊዜ ሁሉ ተዋግቶ ሊጥል የሚችል ኃይል እንዳለ አስብ። ወደ ውጊያ ወታደር ሲሄድ የሚዋጋው ጠላት እንዳለ ሳስብ ቀርቶ ነው እንደሚሄደው? ዝም ብሎ ሄዳል? አይደለም ማለት ጠላት አለ። ስለዚህ ያ ጠላት እንደሚዋጋው እንደሚያጠቃው አቅዶ ወይም ደግሞ አጥንቶ ነው በጠላቱ እንዳይወጋ ወይም ደግሞ እንዳይማረክ ጥንቃቄ እያደረገ ነው የሚሄደው። ስለዚህ እህት ዓለም አሁን መረዳት ያለብሽ ነገር ምንድነው? አንቺ በመንፈሳዊ ሕይወት በበረታሽ ቁጥር እግዚአብሔርን ደስ የሚያሰኘውን ስራ አብዝተሽ መስራት በጀመርሽ ቁጥር ዲያብሎስ ደግሞ በዛው ልክ እየተፈታተነሽ ይመጣል። የእሱ ፈተና ግን ምንድነው ከተባለ በእግዚአብሔር ዘንድ ዋጋ የምታገኝበት ነው እንጂ የምትጎጅበት አይደለም፣ የምትጎጅበት አይደለም። እና ምን ይሻላል? ፈተናውን ሲያበረታ ከአቅም በላይ ሲያደርግ ወደ ፈጣሪ መጮህ። ከእንጨት ስር የተቀመጠ ሰው አናብስት ወደ እርሱ በመጡ ጊዜ መቋቋም እንደማይችል ከተረዳ ከእንጨት ላይ ወጣና ይድናል። ልቡ በእግዚአብሔር የታመነ ጽኑ መንፈሳዊ ሰውም እርኩሳን መናፍስት ጽኑ ፈተናና መከራ ባመጡበት ጊዜ መጋደል ካልቻለ ይነሳና በጸሎትና በእንባ ወደ እግዚአብሔር ይሸሻል። በተለይ ዲያብሎስ ለየት ያለ ፈተና ሲያመጣ ሱባኤ መግባት እንልመድ። በመሃል ቋሚ በሆነ በመንፈሳዊ የአምልኮ ህይወታችን መሃል ድንገት ሱባኤ መግባት፣ ይሄን ተለማመዱት ወንድሞች። ሌላ እንባ መጠቀም፣ የእንባ ተጋድሎ መጠቀም። እያነቡ ጌታ ሆይ ጠላት በርቶብኛል፣ አቤቱ የሚያስጨንቁኝ ምንኛ በዙ። በተለይ መዝሙረ ዳዊት እየጸለይን ለየት ያለ ጸሎት፣ እንደው ሱባኤ መግባት ባትችሉ እንኳን ለየት ያለ ጸሎት የለም፣ ለየት ያለ ስግደት። ያንን ፈተና እግዚአብሔር አምላክ መወጣት የምንችልበትን ብርታት እንዲሰጠን ተማጽኖ ማድረግ ያስፈልጋል። ለምሳሌ ለአብነት ያክል እናንሳ ከተባለ ቅዱስ አባ እንጦንስ ገዳማዊ አባት፣ የመጀመሪያው መነኩሴ፣ ዲያብሎስ የሌለ ፈተና አምጥቶበት ነበር። የሌለ ፈተና ተስፋ አስቆርጦ ከበረሃ አስወጥቶ ወደ ከተማ ለማስገባት አባ እንጦንስ የመጨረሻ ተስፋ ሊቆርጡ ትንሽ ቀርቷቸው ነበር እና ተንበርክከው ወደ አምላካቸው ይማጸኑ ነበር። ጌታ ሆይ እኔ የምፈልገው የስም ቀዳሽ የመንግስት ወራሽ ለመሆን ነው። ነገር ግን እርኩሳን መናፍስት በአይምሮዬ ላይ ክፉ ሀሳብ እያመጡ እንዳደል አልቻልኩኝም። አምላክ ሆይ ድረስልኝ ሲሉት እግዚአብሔር አምላክ መልአኩን ላከላቸው። ከዛ ምን ማድረግ እንዳለባቸው አሳያቸውና አጽናናቸው። አያችሁ አይደል? ስለዚህ በተጋድሎ ህይወት ውስጥም እያለ በጣም የሚዋጉን ከሆነ መናፍስት አንደኛ ወደ ፈጣሪ መጮህ ነው። ሁለተኛ ደግሞ መናፍስቱን መገሰጽ ባለን መሳሪያችን መቁጠሪያ ነው አይደል? በመቁጠሪያ መናፍስቶችን እንዲህ የምታዳክመኝ ጸሎት እንዳልጸልይ የምታደርገኝ ስራህን አቁም፣ በመድኃኒዓለም ስም አብራችሁ ጸልዩ ብሎ ማዘዝ። በተለይ እነሱ ማይጸልዩ ማይሰግዱ ከሆነ ስራቸው ምንድነው? እኛም መፈታተን ነው። እነሱ ግን አብረውን እንዲጸልዩ እንዲሰግዱ ካዘዝናቸው ቢዚ ነው የምናደርጋቸው ማለት ነው። ታዘዋል፣ እነሱም እንዲሰግዱ ታዘዋል፣ እነሱም አብረው እንዲጸልዩ። ስለዚህ ያላቸው አማራጭ እኛን ከመፈታተን ይልቅ እነሱን ቢዚ አድርገናቸዋል እንዲጸልዩ እንዲሰግዱ ማለት ነው። በዚህ መንገድ መናፍስቱን መዋጋት ያስፈልጋል ማለት ነው። በተለይ አሁን ለምሳሌ መንፈስ እንዳንሰግድ ጉልበት ላይ ልብ ላይ ተቀምጦ የሚያስጨንቅነ ጉልበት ላይ ተቀምጠ እንዳልሰግድ የምታደርገኝ ልቤ ላይ ተቀምጠ የምታፍነኝ በመድኃኒዓለም ስም በምሰግድበት ሰዓት አብረ ስገድ ብለን ካዘዝ ነው ሳይወድ በግዱ ይሰግዳል። ከመፈታተን ይልቅ እሱም አብሮ እንዲሰግድ እናደርገዋለን ማለት ነው። ማሰገድ ይቻላል ማለት ነው። በዚህ መንገድ በእግዚአብሔር ስም አንተ ጠላቶቻችን እንወጋቸዋለን፣ በስምን በላያችን የቆሙትን እናዋርዳቸዋለን ብሎ ዳዊት እንደተናገረው መዝሙር 43 ቁጥር 5 ይሄን ይመስላል ታለ። እሺ ተራ ቁጥር 6
ሌላው እህት አለምዬ አባትሽን መጠጥ እንዲያቆም በተሻለሽ መጠን ምከሪው። መምከሩም አሪፍ ሆኖ ሳለ በጸሎትም ደግሞ አግዢው። ማለትም እግዚአብሔር አምላክ ከዚህ ከመጠጥ ህይወት እንዲያወጣው። መጠጥ የሚያስጠጡ እንደ አዳልሞቲ፣ ወሰንጋላ ያሉ መናፍስት ናቸው። አንድም ደግሞ ብኩን አድርግ ተብሎ የተላኩ መተት መናፍስት ሲኖሩ ነው ብዙ ጊዜ ሰው መጠጥ ውስጥ የሚጠበቀው የመጠጥ ህይወት ውስጥ የሚገባው ከዚህ አንጻር ነው። እና መጠጥን ተከትሎ ደግሞ የሚመጡ ነገሮች አሉ። የሰው ልጅ መጠጥ ከጠጣ አይምሮን ይስታል፣ የሚያደርገውን ሁሉ አያውቅም። መጽሐፍ ቅዱስ እንደሚነግረን ግልሙትናና የወይን ጠጅ ስካርም አይምሮን ያጠፋል ይላል። ግልሙትናና የወይን ጠጅ ስካርም አይምሮን ያጠፋል፣ ትንቢተ ሆሴዕ ምዕራፍ 4 ቁጥር 11 ላይ። ስለዚህ ይሄን ነገር እንዲያቆም አንደኛ ምከሪው፣ ሁለተኛም ደግሞ ሰካር የእግዚአብሔር መንግስት አይወርስም፣ ዘፋኝ፣ የሚሰክር፣ መጠጥ፣ ቂመኛ የሚል አለ መጽሐፍ ገላትያ መልእክት ምዕራፍ 5 ቁጥር 19። እንደነኛ አይነት ጥቅሶችን እየጠቀሽለት ከመጠጥ ህይወት እንዲወጣ አጥብቀሽ ምከሪ እና እግዚአብሔር አምላክም እንዲረዳው ደግሞ አንቺም ስመ ክርስትናውን እጅሽ ላይ ጽፈሽ በጸሎትና በስግደት አገዥው እላለሁ። ይህን ይመስላል። ወደ ተራ ቁጥር 6 እንለፍ። ተራ ቁጥር 6 አሜን። ማሾ ወለተ ኪዳን ቀጥይ። ገብቻለሁ። በትግርኛ መጠየቅ ይችላል? አማርኛ ብዙ አልችልም። መልካም። አስተርጓሚ ካለ ችግር የለም። እኔ ትግርኛ ስለማልችል እሺ፣ መልካም ጠይቂ ታለ ጸሎት ጸልይ በስመ ስላሴ ጸሎት ጸልይ እሺ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባዖት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም አንተ መተት አይነጥላ መተት አይነጥላ የዛር መንፈስ መተት አይነጥላ የዛር መንፈስ በሊቀ መልአክ በቅዱስ ገብርኤል ስም ራስን አንቀል። ማነህ? ማን አንተ? ማነህ? በአጋዕዝተ ዓለም በቅድስት ሥላሴ ስም ተናገር። በሊቀ መልአክ በቅዱስ ገብርኤል ስም ማነው ውስጥ ያለፈተው? ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኩ መስዋዕቱ ለመልከ ጼዴቅ ከመትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መልአክ ቅዱስ ገብርኤል ይበቀል። ማነው ውስጥ ያደፈትከው? ውስጥ ያደፈትከው ማነህ? የሚስጥር መተት የሚስጥር መተት የሚስጥር መተት የሚስጥር መተት በሊቀ መልአክ በቅዱስ ገብርኤል ስም አትናገርም? ተናገር። በሊቀ መልአክ በቅዱስ ገብርኤል ስም ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመትባርከነ በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ። እሺ መልስ ልቧን መልስ ልቧን አርፈህ ተቀመጥ በቅዱስ ገብርኤል ስም። እሺ ቀጥታ አለ ጸሎት ጸልይ ምዕራግ ይኸሊ ጭራሽ በቃ ይጫንቀኒ ገይ ውፁፅ ካብ ዝጸልይ ኩሉ ጸሎት ውፁፅ ኢለኒ። ካልኣይ ደግሞ ስለ ቤተሰበይ ስለ ቤተሰበይ እሺ አይዞሽ ጠይቂ፣ እየሰማሁሽ ነው። ስለ ቤተሰበይ ስነ ስርዓት ያዝ። አንተ በቅዱስ ገብርኤል ስም ስነ ስርዓት ያዝ። ራስን ማታጋለጥ ከሆነ አርፈ ተቀመጥ። እሺ ጠይቂ። ስለ ቤተሰብ የሆነ ቤተሰብና ቅርብ ቤተሰብ እኒኦሞ ልዴ ማለት እዩ
ስሙ ክርስትና ለደቀፈ እሺ እህት አለምዬ ልቧን መልስ፣ አንተ መልስ ልቧን። ውዳሴ ማርያም ግዳይ በኋላ ጥያቄዋን ጻፊልኝና በደንብ እሷን ከጠየቅሻት በኋላ በጽሁፍ በውስጥ መስመር አቅርብልኝ። እሺ ውዳሴ ማርያም ይሰማል? ያው ይሰማል ወንድማችን። እሺ በውስጥ ጥያቄውን ታቅርብልሽና በጽሁፍ ጽፈሽ ከዛ በውስጥ መስመር ላኪልኝ። እኔ ደግሞ አንብቤ መልስልሻለሁ ማለት ነው ሪከርዱን። እሺ ወንድማችን፣ ስናስቀጠቅጥ ያው ልጇን አሳምም ያለው ቁስል በቁስል አድርጊያታለሁ እናቷን አሳምም ያለው ነው የሚለው። በደንብ ተረጅና አንድ በአንድ ለመጠየቅ ያሰበችውን በሙሉ አንድ ላይ ጠይቂና ከዛ በኋላ እኔ መልስላታለሁ በኋላ። እሺ ከዛ ሪከርዱን ትልኪላታለሽ። መልካም። እሺ ተራ ቁጥር ስንት ላይ ነን አሁን? ተራ ቁጥር 7 6 ጨረስን። 7 ተራ ቁጥር 7 እሺ ተዋህዶ ሃይማኖቴ አለሽ? ተዋህዶ ሃይማኖቴ መልካም። እንደዛ ከሆነ ሰታኝ ነበር ለኔ ልጅ። እህቶች አሁን ካሁን በኋላ ተራ ቁጥር እየጠራው አላስገባም። አንድ ዝም ብዬ ብቻ ነው ማስገባው ማለት ነው እየጠራው። 7 ቁጥር አቤት ማትሉ ከሆነ እሺ ቀጥይ ታለም። እሺ ቃሎት ያሰማል። የኔ ጥያቄ ጸሎት ለስግደት በምሰግድበት ሰዓት እግሬን በጣም ያመኛል። ለጸሎትም ስቆም ግራ እግሬን በጣም ያመኛል ማለት ነው። እና ደግሞ ፍርሃት በልቤ ውስጥ በጣም ፈራለሁ። ከሰው ጋር እንደዚህ መግባባት አልችልም። ጸሎት ሳደርስ ልቤን ያፍነኛል። አሁን ነው ቅርብ ጊዜ የጀመረኝ ያፍነኛል ማለት ነው። እና ማለት የኔም ሰው የምለውን ሰው ከኔ ያርቅብኛል። ከሰው ጋር መግባባት አልችልም። እንደዚህ ጥያቄሽን እስቲ ሳዳምጥ አንደኛ ጸሎት ሳደርስ ልቤን ያፍነኛል፣ ሁለተኛስ እግሬን በጣም ያመኛል። አንዱን እግሬን ብቻ ማለት ነው ያመኛል። እግሬን ያመኛል። እሺ ሌላስ? መቁጠሪያ በምቀጠቅጥበት ሰዓት ከመጠን በላይ ያዛጋኛል፣ እንባ ያወጣብኛል ማለት ነው። ያዛጋኛል። አሁን ቅርብ ጊዜ ነው ማዛጋት የጀመረኝ። እና ቤተሰብ እንደዚህ ለመምከር ስፈልግ ደግሞ ፍርሃት ይለቅብኛል። እንትን ማለት አልችልም፣ ለሰው ማስረዳት አልችልም። ወዲያው ያጠፋብኛል። የሰማሁትን ወዲያው ነው የማረሳው ማለት ነው። ትምህርቶችን አዳምጣለሁ ግን ወዲያው ረሳቸዋለሁ። ገብቶኝ በጣም ተረድቼ አዳምጣለሁ ግን ደግሜ ለመናገር አልችልም፣ ያጠፋብኛል። ሰው ከኔ ያርቅብኛል። እንደዚህ ጓደኛ እንዳይኖረኝ ያርቀኛል ማለት ነው። እሺ መልካም። እዚህ ጋር አንድ የምንረዳው ነገር አለ። ልቤን ያፍነኛል ነው። በተለይ ጸሎት በማድረግበት ሰዓት ጸሎት ላይ ነው አይደለ? ዋናው በጣም ልብሽ የሚያፍንሽ። አዎ በማህበር ላይም ሳደርስ አሁን ነው ማህበር ላይ ሳደርስ ልቤን የሚያፍነኝ። መልካም። እሺ እዚህ ጋር መረዳት ያለብን ነገር ምን መሰላችሁ? መናፍስት የሰውነት ክፍል ላይ ሲቀመጡ የተቀመጡበትን የሰውነት ክፍል እንደዚህ አይነት ምልክት ያሳያሉ። በህመም እንደዚሁም ደግሞ ሰውነቱ ላይ የተለያየ ምልክት በማሳየት ለምሳሌ መናፍስት ልብ ላይ ሲቀመጡ ልብን የማፈን የመተንፈስ ችግር መታየት፣ የልብ ድካም ስሜት፣ የልብ ምት በፍጥነት መምታት ወይም ደግሞ መዛባት፣ እንደዚህ አይነት ምልክቶችን ልናይ እንችላለን። በተለይ ከእንቅልፋችን ስንነሳ እረፍት ያደረገ ሳይሆን የደከመ ሰውነት ይዘን የቆምን ይመስል ሰውነታችን የማድከም ስሜት ይታያል ማለት ነው። ሌላው የምንፈልገውን ሳይሆን የማንፈልገውን ነገር እንድናከናውን አይነት እንደዚህ አይነት ምልክቶችን ሊያሳዩ ይችላሉ። የምንማረው ትምህርት እንዳይገባም ቢገባም ከልባችን እንዳይቀመጥ እንደዚህ አይነት ምልክቶችን ያሳያሉ። በተለይ መናፍስት ልብ ላይ ሲቀመጡ ኮሽ ባለ ቁጥር የመደናገጥ በተለያየ ቁጥር እንደዚሁም ደግሞ ምንም አይነት ነገር ቢፈጠር ስሜት አልባ መሆን፣ የማያጠራጥር የሚታመነውን ነገር መጠራጠር፣ የማይታመነውን የሚያጠራጥረውን ደግሞ ማመን ወይም ደግሞ ለእርቅ እልከኛ መሆን፣ እንዲህ አይነት ምልክቶችን ያሳያሉ መናፍስት ልብ ላይ ሲቀመጡ ማለት ነው። ይሄ የመናፍስት ምልክት ነው። ሌላው እግር ላይ እግሬን ያመኛል የሚልም ነገር አንስተሽ ነበረ። እግር ላይ ደግሞ በእግር የሚገቡ መናፍስቶች፣ በተለይ በእግር የሚገቡ መናፍስቶች ደንቃራ በመርገጥ ለምሳሌ አብር አንክርህ ተብሎ የሚላክ መተት፣ አደጋ አድርስ አስነክስ ተብሎ የሚላክ ኃይልና ጉልበት ንጠቅ፣ አዘዋውር፣ በሽታም ሊሆን ይችላል ወይም ደግሞ እድል ሊሆን ይችላል። አዘዋውር ተብሎ የተላከ መተት፣ እነኛ አይነት መናፍስቶች በእግር ሲገቡ
እንደዚህ አይነት ምልክቶችን ያሳያሉ። የእግር ህመም፣ የእግር እብጠት፣ እግር ማሳከክ፣ መብላት፣ መቆርጠም፣ በሆነው ባልሆነው እግር መድማት፣ የእግር መዛል፣ በተለይ ትንሽ እንደሰገዱ፣ ትንሽ እንደጸለዩ፣ ማነው ትንሽ እንደቆሙ፣ ትንሽ እንደሰገዱ ወይም ደግሞ ትንሽ እንደተራመዱ የእግር ዝለት፣ እንደዚህ አይነት ምልክቶችን ልናይ እንችላለን ማለት ነው። ይሄ መናፍስት ምልክት ነው። ታዲያ መፍትሄው ምንድን ነው ከተባለ በተለይ በምትጸልይበት በስግደት በጸሎት ሰዓት እየበረታሽ በመጣሽ ቁጥር ህመሙም እንደዛው እየጨመረ የሚመጣ ከሆነ መናፍስቱ መጀመሪያ ምንም አይነት የጾም የመንፈሳዊ ህይወት ተጋድሎ ስላልገጠማቸው ጸጥ ብለው ተመችቷቸው ተቀምጠው ነበረ ማለት ነው። አሁን በተለይ በጸሎት በስግደት እየበረታሽ ስትመጪ ደግሞ እንዲህ አይነት ምልክት ማሳየት የሚጀምሩ ከሆነ እነዚህ መናፍስቶች መጀመሪያ ስራቸው የሚሰሩት በስውር ነው። አሁን ደግሞ በጋድ ማምጣት ጀምረዋል ማለት ነው። ስለዚህ ምንድን ነው ማድረግ ያለብሽ? በተለይ ልብሽ የሚያፈንሽ ከሆነ ቅባ ቅዱስ ልብሽን ትቀቢውና ጌታዬ መድኃኒዓለም ክርስቶስ ሆይ በጸሎት ሰዓት በስግደት ሰዓት ልቤ ላይ እግሬ ላይ እግርሽንም ተቀብተሽ ማለት ነው እግሬ ላይ ልቤ ላይ ተቀምጠው የሚያፍኑኝን የሚያሳምሙኝን መናፍስት እባክን ስለ ድንግል ማርያም ብለህ አንሳልኝ እያልሽ እነኛ መናፍስቶች ምን ማድረግ ነው የሚያስፈልገው? ደረትና ልብሽ ደረትሽ አካባቢ ላይ መቀጥቀጥ በአብ በወልድ በመንፈስ ቅዱስ ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም ልቤ ላይ ተቀምጣ ልቤን የምታፍን እግሬ ላይ ተቀምጣ እግሬን የምታሳምን በመድኃኒዓለም ስም ተነሱ፣ ስራችሁን አቁሙ፣ ውጡና ታሰሩ እያልሽ መናፍስቶችን ጠዋትና ማታ መቀጥቀጥ ነው የሚያስፈልገው ማለት ነው። ሌላው ከሰው ጋር ያጣላኛል የሚለው መናፍስቶች ከሰው ተነስተው ከኛ ተነስተው ሰው ላይ ሲሄዱ ነው እንዲህ አይነት ምልክት የሚከሰተው። ከኛ ተነስተው ሰው ጋር ሲሄዱ ከዛ ሰው ጋር ያናቁሩናል። ታዲያ እንዲህ የሚያደርጉ ከሆነ መናፍስቶቹ ማዘዝ ነው። ከኔ ተነስተ ሰው ጋር እየሄድክ ከሰው ጋር የምታጣላኝ መንፈስ በመድኃኒዓለም ስም ተመለስ፣ የሄድክ ካለ ተመለስ፣ ስራን አቁም፣ በማዕከላችን ጣልቃ እንዳትገባ በመድኃኒዓለም ስም የታሰርኩን እያለን መናፍስቶቹን መገሰጽ ያስፈልጋል ማለት ነው። እንደዚህ የምናደርግ ከሆነ ሁልጊዜ መናፍስቶቹ ስራቸውን እያቆሙ ይመጣሉ ማለት ነው። ይህን ይመስላል። ታለ ግልጽ ነው? አዎ ወንድሜ ይቅርታ፣ ግን ልጠይቅ ያሰብኩትን አስጠፍቶኝ ነው። በጸሎት ሰዓት በጣም ያጠራጥረኛል። በዚህ ላይ በጣም ተቸግሬያለሁኝ። ግልብጥ ቃላትን ግልብጥ ያደርግብኛል ማለት ነው። በቃ ልክ አሕዛቦች ለምሳሌ እንደሚናገሩት እስቲ ያስጠረጥረኛል ስትል ምን አይነት ጥርጣሬ? እያደረስኩ እያለሁኝ ይሄ አይደለም ውሸት ነው ይለኛል። እንዴት ይሆናል? እንዴት ተወልዶ በቃ ልክ አሕዛቦች ሙስሊሞች እንደሚናገሩት ማለት ነው። አንደኛ እንደዚህ አይነት ነገር ሲፈጠር መምህራንን መጠየቅ ግልጽ ነው አይደለ? በተለይ እንዲህ አይነት ነገሮች ሲከሰት አንደኛ መምህራንን መጠየቅ። በተለይ እኛ ብዙዎቻችን የሆነ ጥያቄ ሲፈጠር በምንጸልይበት በመንፈሳዊ ህይወታችን በነገር ሃይማኖት አስተምሮ ላይ ዝም ብለን ስናልፍ አጋንንቱ ታዲያ በጸሎት ሰዓት ወንጌል በምንማማርበት ሰዓት ድንገት ያመጣና ጥርጣሬ ይዘራብናል። ስለዚህ አንደኛ መጠየቅ ወሳኝ ነገር ነው። ሁለተኛ ደግሞ ከምንም በላይ እግዚአብሔር አምላክን መማፀን፣ ጌታ ሆይ በጸሎት ሰዓት የሚያጠራጥረኝን እንዳላምን ወይም ደግሞ እንድጠራጠር የሚያደርገኝን መንፈስ ስራውን አስቆምልኝ፣ ከልቤ ላይ አውጣልኝ። ደግሞ እንዲህ አይነት ስራ የሚሰሩት እንደ አዳልሞቲ የመናፍቅ መንፈስ የአሕዛብ መንፈስ ወደኛ ሲመጡ የሚያሳዩት ምልክት ነው። የአሕዛብ መንፈስ ከሙስሊሞች፣ የመናፍቅ መንፈስ ደግሞ ከፕሮቴስታንቶች፣ አዳልሞቲ ደግሞ ዛር መንፈስ ሆኖ አብሮ ሲወለድ፣ እነኚህ መናፍስቶች ልብ ላይ ሲቀመጡ ልብና አይምሮን ተቆጣጥረው ሲይዙ ጥርጣሬ ይከታሉ ማለት ነው። እና ታዲያ እነኚህ መናፍስቶች የምታጠራጥሩኝ መናፍስ ስራችሁን አቁሙ፣ ዲያብሎስ ይሄ የአንተ ክፉ ሀሳብ ነው፣ እግዚአብሔር ይገስጽ እያልሽ መንፈሱን መቃወም። አንድ ሰሞን አባ ባውሚን ጋር አንድ መነኩሴ ይመጣ ነበረ። በተከታታይ ወደ እሱ ይመጣ ነበር እና ውስጡ ምን ይለዋል? በጣም ጥርጣሬ ይዘራበታል፣ በእምነት ላይ ማለት ነው። እግዚአብሔር የለም እያለ ይወተውተዋል። እግዚአብሔር የለም፣ ዝም ብለህ ነው የምትጋደለው፣ ዝም ብለህ ነው የምትጾመው የምትደክመው እያለ ይፈታተነዋል። ከፍተኛ ጥርጣሬ ውስጥ ሲያስገባ ይሄ መነኩሴ አንዳንድም ስደበው ይለዋል። በውስጡ ስደበው የሚልም ሀሳብ በተደጋጋሚ ያመጣበታል። ከዛ ይሄ መነኩሴ ወደ አባ ባውሚን ሊጠይቀው እየመጣ ያስጠፋዋል። ጥያቄውን ያስጠፋዋል ወይም ደግሞ ያሳፍረዋል። ከዛ አባ ባውሚን ጋር ይመጣና ሊጠይቀው ብሎ እንደገና ይመለሳል። አባ ባውሚን በመንፈስ ቅዱስ ተረድቶ እንዴ ልጄ የሆነ ጥያቄ ሊጠይቀኝ ትመጣለህ ሁሌ፣ ነገር ግን ደርሰ አጠገቤ ትመለሳለህ። ይሄ ነገር ምንድን ነው? ለምን አትነግረኝም አለው። አባቴ አሳፍሮኝ እኮ ነው፣
ምክንያቱም እንዲህ አይነት ፈተና እኔ ጋር አልገጠመም። ሌሎች ጋር ሳይገጥም እኔ ጋር ሲመጣ እንዴት ብዬ ልጠይቅ ብሎ ሀሳቡን ገለጸለት። ይሄ የአንተ ሀሳብ ዲያብሎስ የአንተ ሀሳብ ነው። ይሄ ነፍሴ አትፈልገውምና ይሄ ክፉ ሀሳብ በአንተ ላይ ይቅር እያልክ ተቃውሞ አሉት። ምን በለው ተቃወመው። ዲያብሎስን ተቃውሙት ከእናንተ ይሸሻል፣ ወደ እግዚአብሔር ቅረቡ ወደ እናንተም ይቀርባል የሚል ቃል አለ መጽሐፍ ቅዱስ ያዕቆብ መልእክት ምዕራፍ 4 ቁጥር 7 እስከ 8 እና መቃወም ያስፈልጋል። ክፉ ሀሳብ ባመጣ ቁጥር ሁሉ እኛ መጠራጠር ያመጣልንን ሀሳብ እየተቀበልን መጠራጠር ሳይሆን ምን ማድረግ መቃወም። አንተ ክፉ መንፈስ ልቤ ላይ ተቀምጠ የምታጠራጥር በማነበው እንዲህ በማደርገው ሁሉ እየመጣ በጸሎት ሰዓት የምታጠራጥረኝ በመድኃኒዓለም ስም ስራን አቁም እያለ መንፈሱን በመቁጠሪያ መገሰጽ፣ የምታጠራጥረኝ አብረህ ስገድ እያልን ማሰገድ፣ ወደ መድኃኒዓለም መጮህ፣ ጌታ ሆይ ከጥርጣሬ መንፈስ አድነኝ፣ እምነትን ጨምርልኝ፣ ያልተመለሰልኝን ጥያቄ መልስልኝ እያለን እግዚአብሔር አምላክን መማፀን። ሌላው ደግሞ ነገር ሃይማኖት መንፈሳዊ ትምህርቶችን መማር፣ ያልገባንን ጥያቄ ደግሞ አባቶች ጋር እየሄድን መጠየቅ ያስፈልጋል ማለት ነው። እስቲ ለምሳሌ ምን ብሎ ነው የሚያጠራጥርሽ? ምን ብሎ ያጠራጥርሻል? ለምሳሌ እስቲ ማለት አሁን አንቀጸ ብርሃን በማደርስበት ሰዓት ጸሎትን ነው በቃ ግልብጥ የሚያደርገው። እንዴት ይወለዳል? እንዴት በቃ ልክ እና ሙስሊሞች እንደሚናገሩት ማለት ነው። እንደዛ ነው። ይሄ ደግሞ የመጣብኝ አንድ ጊዜ ሴትዬ በዚህ ምክንያት አውርታኛለች። እንዴት ሶስት አምላክ እንዴት ብላም በዚህ ላይ አውርታኝ በቃ ከዛ በኋላ እንትን አለኝ ማለት ነው እንጂ አውቃለሁ፣ ትምህርቱን እኮ አውቃለሁኝ፣ ሁሉን ነገር አውቃለሁ። ግን ድንገት እያደረስኩ እያለሁኝ ግልብጥ ያደረገውና ቃሉን ይሄ እንዴት ይሆናል ብሎ ጥያቄ ይፈጥርብኛል። ለእግዚአብሔር የሚሳነው ነገር የለም ብለሽ ደግሞ መመለስ አንቺ ግልጽ ነው አይደለ? ለማን የሚሳነው ነገር የለም? ለእግዚአብሔር የሚሳነው ነገር የለም። በትክክል የሚሳነው ነገር አለ? ላድርግ ቢል ማድረግ ይችላል አይችልም? ፈጣሪ መጽሐፍ ቅዱስ ላይ መዝሙረ ዳዊት ላይ እግዚአብሔር የወደደውን አደረገ ተብሎ ተጽፏል። ላድርግ ቢል የሚከለክለው አለ? ንገረኝ እስቲ። እግዚአብሔር አምላክ ላድርግ ቢል የሚከለክለው ወይም ያቅተው ነገር አለ? እሰራለሁ የሚከለክለኝስ ማን ነው ይላል መዝሙረ ዳዊት። ማን ነው? ትንቢተ ኢሳይያስ ምዕራፍ 43 ላይ እኔ እግዚአብሔር እሰራለሁ የሚከለክለኝስ ማን ነው ይላል። እውነት ነው፣ የሚከለክለው ማንም የለም። የወደደውን የፈቀደውን ሰውን እንደዚህ አንዳንድ ሰዎች ምን ይላሉ መሰላችሁ? እግዚአብሔር አምላክ በሰማይ ሆኖ ፍጥረቱ ማዳን አይችልም ነበር እንዴ? ለምን መወለድ አስፈልግላለሁ እንዴ? እግዚአብሔር አምላክ በዚህ በኩል ላድን ካለ አይችልም? ይችላል አይችልም? ይችላል አይደለም? እኔ ፍቅሬን በዚህ በኩል ልግለጽላቸው እስቲ። አሁን ለምሳሌ ሰው ፍቅሩን በጣም ለሱ ፍቅር እንዳላችሁ የሚያየው እንዴት ነው? በሰው ምግብ ስታስጎርሱት ነው ወይስ ራሳችሁ ስታጎርሱት ነው? እስቲ ንገሩኝ። የበለጠ ፍቅሩን የሚገልጽላችሁ የሚገባችሁ እስቲ ቤት ነው አጉርሰው እያለ ሲያስጎርሳችሁ ነው ወይስ ራሱ መጥቶ ጉረስ እያለ ሲያባላችሁ እሱም አብሮ እየበላ? የትኛው ነው ፍቅሩ በጣም ለእናንተ ግልጽ ሆኖ የሚታያችሁ? ወይም እናንተ ጭቃ ውስጥ ብትወርቁ ለምሳሌ አውጣው ብሎ የሚያስወጣችሁ ሰው ነው ወይስ ራሱ ዘሎ ገብቶ የሚያወጣችሁ? የትኛው ነው ፍቅሩ የበለጠ ግልጽ የሚሆንላችሁ? የሚያስወጣ ወይስ? ስለዚህ እግዚአብሔር አምላክ የበለጠ ፍቅሩን ለእኛ አብዝቶ ለመግለጽ ሲፈልግ ከኛው ተወልዶ እኛንም ሆኖ የእኛን ስራ ሰርቶ እኛን መልሶ አዳነን። ይሄ የሚደነቅ ስራ ነው። እጹብ ጌታ ወይ ምን አይነት ፍቅር ነው ያለክ ለኛ ብለን የምናመሰግንበት እንጂ እንዴት ትወለዳለህ እንዴት ትወርዳለህ ብሎ መጠራጠር የተገቢ አይደለም። ይሄ የእግዚአብሔርን ድንቅ ስራ ለምን እንዲያደረክ ብሎ መጠየቅ ይቻላል? እንደ እግዚአብሔርን እንደሚለን መሰላችሁ ትንቢተ ኢሳይያስ ላይ ትንቢተ ኢሳይያስ መልእክት ምዕራፍ 29 ላይ ምዕራፍ 29 ቁጥር 15 ላይ በእውኑ ስራ ሰሪውን አልሰራኝም ይለዋልን ወይስ የተደረገው አድራጊውን አታስተውልም ብሎ ይመልስላታልን ይላል። ኢየሱስ አይደል? ሸክላ ሰሪውን አልሰራኝም ይለዋል ወይ? የተደረገው አድራጊውንስ ለምን እንዲህ ታደርጋለህ ብሎ መጠየቅ ይችላል ወይ? ይቻላል? እኛ የእግዚአብሔር ሸክላዎች እኮ ነን፣ ስራዎቹ ነን። ስለዚህ እግዚአብሔር ያደረገውን አሜን ብሎ መቀበል ነው ወይስ ለምን እንዲህ ያደርጋል ወይስ እንዴት እንዲህ ያደርጋል ብሎ መጠየቅ? ያደረገውን አሜን ብሎ መቀበል ነው አይደል ከኛ የሚጠበቀው?
ነው አይደለም? ወንድሞች ንገሩኝ እስቲ አሜን ብሎ መቀበል እና ብዙ ጊዜ አንድ መረዳት ያለብን ነገር ይሄ ነው። እግዚአብሔር በሰማይም በምድርም የወደደውን አደረገ ተብሎ መዝሙር ላይ እንደተጻፈው ማለት ነው። እና አንቺም መመለስ እመቤታችን ቅድስት ድንግል ማርያም ይሄ ያለ ወንድ ዘር እንዴት ወልዳለሁ ብላ ሊቀ መላእክት ቅዱስ ገብርኤልን ትጠይቀው ነበር። መጀመሪያ ሰላም ላንቺውን ብሎ መለሰላት። ይሄ እንዴት ያለ ሰላምታ ነው? አንቺ ከሴቶች የተባረክሽ ነሽ ሲላት እንዲህ ያለ ሰላምታ ከየት የመጣ ነው አለች። ምክንያቱም እሷ ተጠራጥራ ነው። አንድም ሊቅ ማን ነው አዳምን ሔዋንን እናቴን ያሳተ ዲያብሎስ በዚህ በከንቱ ውዳሴ ደግሞ ሊያስተይ መጣ ወይ ብላ ነው። አንቺ ከሴቶች መካከል የተባረክሽ ነው፣ አትፍሪ፣ እግዚአብሔር ከአንቺ ጋር ነው፣ ልጅ ትወልጃለሽ፣ እሱም ታላቅ የልዑል የእግዚአብሔር ልጅ ይባላል እያለ ሲመልስላት ያለ ወንድ ዘር እኔ ወንድ ሳላውቅ እንዴት ወልዳለሁ ስትል እነሆ ዘመድሽ ኤልሳቤጥ ይኸው ካረጀሽ ካጸነሰሽ በኋላ ልጅ ወለደች። ምክንያቱም ለፈጣሪ እስቲ ንገሩኝ ምን አለ? እኔ ከምናገር እናንተ በሉት። ለእግዚአብሔር የሚሳነው ነገር የለም። ይሄ የመጨረሻ ምላሽ ነው። በቃ ከዚህ በላይ ምላሽ የለም። ከዚህ በላይ ምላሽ የለም። እስመ አልቦ ዘይሳነው ለእግዚአብሔር፣ ለአምላክ ለልዑል እግዚአብሔር ምንም የሚሳነው ነገር የለም። የወደደውን ማድረግ ይችላል አላት። በቃ የዚህን ሰዓት እመቤታችን አልተከራከረችም። ከዚህ በኋላ ይኩነኒ በከመ ትቤለኒ አለች። እንደ ቃል ይደረግልኝ አለች። ተደረገላት። እና አንድ የምንማረው ትምህርት ምንድነው? ለእግዚአብሔር የሚሳነው ነገር የለም። እሷም እመቤታችንም እኮ የጠየቀችው ጥያቄ ነው። አይሽ አይደለ እህቴ? ዲያብሎስ አንቺን ውስጥሽን ጥርጣሬ እንዲፈጠር የሚያደርገው ጥያቄ እመቤታችንም የጠየቀችው ጥያቄ ነው ለሊቀ መላእክት ለቅዱስ ገብርኤል። እሱም የመለሰላት ምን ብሎ ነው? ለእግዚአብሔር የሚሳነው ነገር የለም። እውነት ነው፣ ለእግዚአብሔር የሚሳነው ነገር የለም። እና አንድ መማር ያለብሽ ነገር ይሄ ነው። እንዴት እንዲህ ይሆናል? እንዴት ለፈጣሪ የሚሳነው ነገር የለም፣ ለአምላክ ይመጥነዋል እንደ እያለ ሲነግርሽ ደግሞ እግዚአብሔር የወደደውን አደረገ፣ እሱ ይሰራል፣ የሚከለክለውስ ማን ነው ብለሽ መልሽለት። መጽሐፍ ኢዮብ ምዕራፍ 11 ቁጥር 10 ላይ እርሱ ቢያልፍ ቢዘጋ ጉባኤ ቢሰበስብ የሚከለክለው ማን ነው የሚል ቃል አለ። ኢዮብ 11 ቁጥር 10 ላይ እርሱ ቢያልፍ ቢዘጋ ጉባኤን ቢሰበስብ እግዚአብሔርን የሚከለክለው ማን ነው? እውነት ነው፣ የሚከለክለው ማንም የለም። እና አንድ የምንማረው ትምህርት ይሄ ነው። ተመለሰልሽ እህቴ? አዎ ቃለ ሕይወትን ያሰማል እግዚአብሔር ይመስገን። አሜን አሜን ታለ። እሺ ተራ ቁጥር ስንት ነው? 8 የለም? 8 ነው ወንድሜ ላይ ፈታኛለች። ዝብርቅርቅ ያለ ስለሆነ እየፈለኩ ነው ተራ ቁጥሩን ሁሉ ማገኘው። እና አድሚኖች እስቲ ቀደም ብላችሁ ኦርደር ብታዝዙልኝ ደስ ይለኝ ነበረ፣ እንደዚህ ለወደፊቱ ማለት ነው። እሺ ቀጥይ። አሜን ቃለ ሕይወት ያሰማልን ወንድማችን። የኔ ጥያቄ ማለት ነው ሰማዕቱ ቅዱስ ጊዮርጊስን በጣም ነው የምወደውና አባቴንም ከብዙ ነገር ጠብቆልኛል እና የእሱን መልክ በማደርስበት ሰዓት በጣም ፈተና በዛብኝ፣ ጭራሽ ሞቴን እስከምመኝ ድረስ ማለት ነው። እሺ እና ደግሞ እንደዛ አንድ ነገር ሲገጥመኝ በቃ እሱን ስለማደስም ወይ በቃ እኔ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ቅዱስ እግዚአብሔር፣ ቅዱስ ኃያል፣ ቅዱስ ሕያው፣ ቅዱስ ኤልሻዳይ፣ ቅዱስ አዶናይ፣ ቅዱስ ጸባኦት፣ ቅዱስ ያህዌ፣ ቅዱስ ኢየሱስ፣ ቅዱስ ክርስቶስ፣ ቅዱስ አማኑኤል በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኔዓለም ስም በቅድስት ድንግል ማርያም ስም በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ውስጥ ያደፈታችሁ ተናገሩ። አሁን ቶሎ ማን ናችሁ? ማን ናችሁ? የቤተሰብ ዛር ነው። የቤተሰብ ዛር። ሌላስ ማን አለ? የቤተሰብ ዛር ሌላስ? ተናገር አንተ። በሊቀ ሰማዕታት በቅዱስ ጊዮርጊስ ስም ተናገሩ ሁላችሁ አንድ እንዳይቀር። የቤተሰብ ዛር ሌላስ ማን አለ? በፎቶ የገባን ቡዳም አለ። በፎቶ የገባ ቡዳ። ሌላስ?
ሌላስ ማን አለ? ሌላስ ቶሎ በል ሰዓት አታባክን አንተ። መተትም አለን በምግብ የገባን በምግብ የገባ መተት። አዎ 5 ወር ሙሉ አሰቃየናት። ጭራሽ ትበላለች ይወጣል፣ ትበላለች ይወጣል። ልቧ ላይ ቁጭ ብለን ትበላለች ይወጣል። እናንተ ናችሁ የምታስወጡት የበላችሁን። ለምንድን ነው ግን የምታስወጡት? የበላችሁ የምታስወጡት ለምንድን ነው? በቀል ነው ጨረሰችን እኮ ስግደት። በቀል ነው በቀል በቀል መሆኑ ነው። አልቻልናትም፣ ጭራሽ አልቻልናትም። እና የምታስታውቋት የበላችሁ የምታስወጡት እየተበቀላችኋት ነው ማለት ነው። አዎ 2 ወር ስትጾም ማለት ነው። አንድ ቀን ጭራሽ የበላን አስቀምጠውም ግን አለቀሰች። ቅዱስ ገብርኤል በሞትም ያንተው ነኝ ግን ነገር ሳልበቃለት ወይ ምን አድርጉ ተብላችሁ ነው የተላካችሁት? በምግብ የገባ መተት ምን አድርጉ ተብላችሁ ነው? አትናገርም እንዴ? ይበልጠናል። እሷ ብትበልጠናለች በሁሉም ነገር። ለምን ትበልጣለች? አዎ ስለዚህ ስለምትበልጣችሁ ነው። ይበልጡናል በሁሉም ነገር። እነሱ ለምን ሁሉም ይወዳቸዋል እኮ። ግን ምን አድርግ ተብለን የተላከውን የተላከበት ምክንያት ምን አድርግ ተብለን ነው? ምን አድርግ ተብሎ ትእዛዝ ተሰጥቶ ነው የገባው። በቃ በአጭሩ አስቀራት። ግን የ19 አይበቃንም። እሺ ሌላስ የቀረ ማን አለ? የቀረ ቶሎ በል። የቀረ ሌላ ማን አለ? የቀረ ማን አለ? በአጋዕዝተ ዓለም በቅድስት ሥላሴ ስም በቃኛል። እንሰራን ይላል። ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመተል በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ ሊቀ መላእክት ቅዱስ ገብርኤል ይበቀላችሁ። የቀረ ካለ ተናገር። በህልም እናስፈራራታለን። ጠቋር ነን። እናትና አባቷ ጭራሽ ሲጋደሉ ነው የምናሳያት። እሷ ግን የሳሙኤል አምላክ ፈትፈው ትላለች። እናትና አባቷ ሲጋደሉ ጠቋር ነው እንዲህ የምታደርገው? ሰራዊትን ሰብስብ። አንተም ቶሎ ውጣ። ሰራዊትን ሰብስብና ውጣ። በአጋዕዝተ ዓለም በቅድስት ሥላሴ ስም ፈጠን ተሰብሰብ። ወጥቻለሁ። ተረኝ የቀረ አለ? ሌላ የቀረ ሰላም ለከ ገብርኤል ሊቅ ነበልባለ እሳት ምውቅ ቀደስኮ መስዋዕቱ ለመልከ ጼዴቅ ከመትባርከን በመስቀል ከዘወርቅ ገብርኤል ማእከሌነ ተዋኔ በጽድቅ የአእምሮ አንተ ትጠይቃለህ ብላ ነበር። ደግሞ አንተ ስትስተምር ማለት ነው በራሱ ሀሳብ ነው የምናነግዳት። ቆይ እኔ ምን ኩኝ ነው ትላለች። መልክ ስታደርስ ደግሞ እንደ ስድብ አድርገን ከዛ ደግሞ ታለቅሳለች። ለምን እንደዛ አደርጋለሁ ትላለች። የአእምሮ መተት ነው እንደዛ የምታደርገው በራሷ እንትን የምታደርገው። አዎ ምንም ባዶ ነው ጭንቅላቷ። የታባቷና በደብተር ነው የገባነው ተመትተን ገና 7ኛ ክፍል ስትማር። የምትማረውን ትምህርት እንዳለ ታስጠፋለስ። የምትማረውን ስንክሳር አንድ ነገር የለም። አንተ አስተምረህ መልሰህ ስታየቅ ወዴት ነው የሚገባው ትላለች። አንተ የአእምሮ መተቱ ነው እንዲህ የምታደርገው። አዎ እባክህ በመድኃኒዓለም ስም አሁን አእምሮ አለቀቅና ውጣ ቶሎ።
በኃያሉ በመድኃኒዓለም ስም በሊቀ መልአክ በቅዱስ ገብርኤል ስም አይምሯን ልቀቅና ውጣ። ቶሎ ቶሎ ውጣ። አልቦ እምሰብ ዘይቴክስነካ ወሰርከ ወአልቦ መላእክት ወሰብ ናዛዜ ዙና ዘከማከ ወበንተዛ አሰስኩ አይምሬ ገጽከ ኦ ገብርኤል ናዘኒ ዋጽማኒ ቃልከ እሴተ ጸሎቴ ዝንቱ ዛቅረብኩ ለከ ሰአለነ ገብርኤል ሊቅ ዘአብሰርካ ለማርያም ድንግል ሊቀ መልአክ ቅዱስ ገብርኤል ይበቀለ። ማስተዋልን ልቀቅ። ቶሎ ከማስተዋል አውጣ። ከእውቀቷ ከማስተዋል አውጣ። ቶሎ ውጣ። ሰራዊትን ሰብስብ። በምግብ የገባም ውጣ። ከልቧ ከሆዷ ውጣ። ከልቧ ከሆዷ ውጣ። በምግብ የገባም አለን ደማን መጠጥ አድርገን የታባቷ ቆይ ምን ሆነሽ ትላታለች ሴትዮዋ። አሁን ደግሞ ጾም ነው አስበላናት። ወድቆ መነሳት ያለ ነው አልበላም ብላ ደግሞ ትላንት ጀመረች መጠጥ ሰውነቷን። ምን ሆነሽ ነው ትላለች ሴትዮዋ። ትሞቻለሽ፣ እኛ ደግሞ ትሞቻለሽ እያልን እናሳስባታለን። ልሞት ትላለች። ወይ ሰራዊታችሁን ሰብስቡ፣ ሰራዊታችሁን ሰብስቡ ቶሎ ሁላችሁም። በአብ በወልድ በመንፈስ ቅዱስ ስም በአብ በወልድ በመንፈስ ቅዱስ ስም በኃያሉ በመድኃኒዓለም ስም በኃያሉ በመድኃኒዓለም ስም በቅድስት ድንግል ማርያም ስም በቅድስት ድንግል ማርያም ስም በቅዱስ ሚካኤል በቅዱስ ገብርኤል በቅዱስ ሩፋኤል ስም በቅዱስ ሚካኤል ስም በቅዱስ ሩፋኤል በቅዱስ ራኤል ስም በሊቀ መልአክ በቅዱስ ገብርኤል ስም ጥራ። በአጋዕዝተ ዓለም በቅድስት ሥላሴ ስም ጥራ። ቶሎ በል። አልቦ እምሰብ ዘይቴክስነካ ወሰርከ ወአልቦ መላእክት ወሰብ ናዛዜ ዙናን ዘከማከ ወበንተዛ አሰስኩ አይምሬ ገጽከ ኦ ገብርኤል ናዝዘኒ ዋጽማኒ ቃልከ እሴተ ጸሎቴ ዝንቱ ዘአቅረብኩ ለከ ሰአለነ ገብርኤል ሊቅ ዘአብሰርካ ለማርያም ድንግል ሊቀ መልአክ ቅዱስ ገብርኤል ይበቀለ። ቶሎ ጥራ። በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በሊቀ መልአክ በቅዱስ ገብርኤል ስም የረመውልኦ ትለዋለች። ወይ ቶሎ ጥራ። በሊቀ መልአክ በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም በሊቀ መልአክ በቅዱስ ገብርኤል ስም ወይ ሁላችንም ከነሰራዊታችን ከመላ ሰውነቷ ከህይወቷ ወጥተን የዘጋነውን እድል ከፍተን በሽታችንን አንስተን ሰራዊታችንን ሙሉ ለሙሉ ሰብስበን እስከምንሸኝ ድረስ ምንም ስራ ላንሰራ ሰማይና ምድርን በፈጠረ በአጋዕዝተ ዓለም በቅድስት ሥላሴ ስም ከነሰራዊታችን ግንባር ላይ ታስረን ተገዝተናል። አጋዕዝተ ዓለም ቅድስት ሥላሴ ይፍረዱብን። ስንጠራ ቤት እንላለን፣ ምንም ስራ አንሰራም። ልብ መልሱ። አሁን እግዚአብሔር ይግለጽ። እሺ እህት አለምዬ አሁን ጥያቄሽን መጠየቅ ትችያለሽ። የኔ ጥያቄ ማለት ነው ሰማዕቱ ቅዱስ ጊዮርጊስ መልክ ሳደርስ በቃ በጣም ፈተና ይመጣብኛል። እንደገና ደግሞ በቃ ፈተናው ደግሞ ይህን ስላደረሰሽ ነው። ከአሁን በፊት ጀምሬ ትቼው ነበር እንደዚህ ፈተና ሲበዛብኝ ማለት ነው። ግን ከዛ ደግሞ ከትንሽ ቀን በኋላ ማድረስ ጀመርኩና ጭራሽ ሞቴን እስከምመኝ ድረስ ነው የሚፈትነኝና ደግሞ የፈተናው ይህን ከተወኩት እንደሚቀልልኝ ነው። ግን ደግሞ ብቻ ይሄ ነው። እህት አለምዬ እዚህ ጋር አንድ ነገር ልንገራችሁ፣ ሁላችሁም፣ ለሌሎቻችሁም፣ ለእሷ ብቻ ሳይሆን ለእናንተም ጭምር የምትወዱትን ቅዱስ በተለይ መልኩን ወይም ገድሉን ጀምራችሁ አታቋርጡ። እሺ
ፕሊዝ ፈተና ሲበዛባችሁ የፈለገ ቢሆን አታቋርጡ። ለምን? አንደኛ ለምንድን ነው ከተባለ በተለይ የአንዱን ቅዱስ ገድል ወይም መልክ የምንጸልይ ከሆነ ከዛ ቅዱስ ገድል በረከት ማግኘት ስንጀምር ነው አጋንንቱ ፈተናው የሚጀምረው። ምን ማግኘት ስንጀምር አልኳችሁ? እስቲ መልሱልኝ። ምን ማግኘት ስንጀምር? በረከት ማግኘት ስንጀምር በረከትና በተለይ ጥበቃውን ረድኤቱን ጥበቃውን ማግኘት ስንጀምር አጋንንቱ ይፈታተናል። ለምን? በረከቱ እንዳናገኝ። አጋንንቱ ቅዱሱን ከኛ ማራቅ አይችልም፣ ግን እንዲያርቅ እኛን እያሳነፈ ጸሎቱን እንድናስተዋጉል በጣም ከፍተኛ ጥረት ያደርጋል። ለምን? ተማረን ማለት ነው። ያንን ቅዱስ ለማራቅ ሲሞክር ሲፈልግ ምንድነው የሚያደርገው? የዛን ቅዱስ መልኩን እንዳንጸልይ እኛ ምክንያቱም ከዛ ቅዱስ ጥበቃ በረከት የበለጠ በብዛት የምናገኘው መልኩን፣ ድርሳኑን፣ ገድሉን መጸለይ ስንጀምር። ቃል ኪዳን አለዋ። ገድልን ያነበበ ድርሳንን የጸለየ በበረከት የጎበኘዋለሁ ብሎ እግዚአብሔር አምላክ ቃል ስለገባ ከዛ ቅዱስ ረድኤት በረከት እንዳናገኝ አጋንንቱ ይፈታተናል። በተለይ ለሊቀ ሰማዕታት ለቅዱስ ጊዮርጊስ እግዚአብሔር አምላክ ቃል ገብቶለታል። በተለይ ገድሉን ያነበበ ሰው ምንጊዜም ተጠቃሚ ነው። ከቅዱስ ጊዮርጊስ ረድኤትና በረከት አያጣም። የቅዱስ ጊዮርጊስ ገድሉንና መልኩን የሚጸልይ ሰው ማለት ነው። እና ከዚህ በረከት ለማሳጣት ሲፈልግ አጋንንቱ ምን ያደርጋል? የዛን ቅዱስ ገድሉን ወይም ድርሳኑን መጸለይ ጀምረን ከሆነ ያንን እንድናቋረጥ፣ ዝክር ጀምረን ከሆነ ደግሞ በተለይ ዝክር የሚዘክር ሰው እስከ መጨረሻው ከታመነበት ርስት መንግስተ ሰማያትን እንደሚወርስ ስለሚያውቅ አጋንንቱ እንደምንም ብሎ ለማቋረጥ ከፍተኛ ጥረት ያደርጋል። ታዲያ ምንድነው ማድረግ ያለብን? አጋንንቱ በተፈታተነ ቁጥር እኛ ደግሞ እንደ ብረት ነው እየጠነከረ መሄድ ያለብን እንጂ ገና ለገና ፈተና በዛብኝ ብለን የምናቋርጥ ከሆነማ እንዴት ነው? ሩጫ እየሮጣችሁ ነው እንበል። ሩጫ እየሮጣችሁ ነው እና በአንደኝነት እየመራችሁ ነው። እናንተ ግን ከፍተኛ ድካም ውስጥ ገብታችኋል። የወርቅ ሜዳሊያውን ልታገኙ ጫፍ ነው የቀራችሁ። ስለደከማችሁ ታቆማላችሁ? ንገሩኝ እስቲ። ታቆማላችሁ ወይስ ጥርሳችሁን ነክሳችሁ ትጨርሱታላችሁ? ሩጫውን ትጨርሱታላችሁ። ልክ እንደዛ ማለት ነው። አጋንንቱም ዋጋ እንደምናገኝበት ስለሚያውቅ ገና ለገና ውጊያውን ያፋፍምብናል ማለት ነው። ተስፋ ቆርጠን እንድናቆመው ማለት ነው። ለዛ ነው ቸሩ መድኃኔዓለም እስከ መጨረሻው የሚጸና እርሱ ይድናል ብሎ የተናገረው። እስከ መጨረሻው የሚጸና እርሱ ይድናል። የማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ ልትቀበለው ያለ መከራ አትፍራ፣ እስከ ሞት ድረስ የታመንኩን። እስከ ምን ድረስ? እስከ ምን ድረስ? እስከ ሞት ድረስ። ከሞት ድረስ የታመንኩን የሕይወትንም አክሊል እሰጥሃለሁ። ስለዚህ ታለምዬ እስከ መጨረሻው ልትፋለም ይገባል እንጂ ጀምረሽ ብታቋርጭ መሆን የለብሽም። ደግሞ ለዲያብሎስ እጅ መስጠትን አታስተምሪው፣ አታለማምጪው። የልብ ይሰማዋል። በነገራችን ላይ ዲያብሎስ እንበልና የሆነ ኃጢአት አመጣብን እንበል እና የሆነ ኃጢአት ስሜት ሲያመጣብን ለዛ ኃጢአት ስሜት ወዲያው ከተንበረከክንለት የልብ ይሰማዋል። በሁለተኛ ቀን ደግሞ ያንን ኃጢአት ላቁመው ብትሉ ይከብዳቸዋል። ምክንያቱም አስተምራችሁታላ፣ መሸነፍን አሳይታችሁታላ። እጅ መስጠትን ስላሳያችሁት በቃ ባለፈው እጅ ሰጣኝ የለ እንዴ ዛሬ ማን ስለሆነች ነው እጅ ማሰጠኝልና ይጠነክርባችኋል ማለት ነው። ዛሬውን ጸሎት ማስታጎል ካስለመዳችሁት ለሌላ ቀን ጸሎት አላስታጎልም ብትሉ እንዴ ባለፈው በቀላሉ ስታስታጉልኝ አልነበረም እንዴ ዛሬ ማን ስለሆነች ነው ማታስታጉለው ብሎ ጡንቻውን ያፈረጥምብናል ወይም ይጠነክራል ማለት ነው። እና እጅ መስጠትን አታለማምዱት ወንድሞች። እንደምን ብላችሁ መዋጋት፣ ጥርሳችሁን ነክሳችሁ መጨከንን ልመዱ። ልክ እንደ ኢዮብ የሆነው ነገር ይምጣብኝ፣ ስጋዬን በጥርሴ ይዛለሁ፣ ሕይወቴንም በእጄ አኖራለሁ፣ እነሆ ቢገድለኝ እንኳን እርሱም በትዕግስት እጠባበቃለሁ፣ ነገር ግን መንገዴን በፊቱ አጸናለሁ፣ ዝንጉ ሰው በፊቱ አይገባምና እርሱ መድኃኒት ይሆንልኛል እንዳለው እንደ ኢዮብ ጨካኞቹ ነው። እንደ ኢዮብ እስከ መጨረሻው ድረስ መጽናትን ልመዱ እና ታለምዬ እጅ መስጠትን ሌላው ከአቅም በላይ ሲሆን ጩኺ ወደ መልኩ ባለቤት ወደ ገድሉ ባለቤት። ማን ነው የገድሉ ባለቤት? ንገረኝ እስቲ። የማንን ነበረ ጸልያለሁ ያልሽኝ?
ቅዱስ ጊዮርጊስ በቃ ወደሱ ጩይ። ቅዱስ ጊዮርጊስ አባቴ እኔ ገድልህን መልክን እያነበብኩኝ ከበረከት ለመካፈል እፈልጋለሁ። ነገር ግን ገድልህን መልክን እንዳላነብ እንዳልጸልይ ጠላት ይሄን ያክል በርትቶብኛል። እባክህን ቅዱስ ጊዮርጊስ ሆይ እርዳኝ፣ ቅዱስ ጊዮርጊስ ሆይ አድነኝ እያልሽ በስዕሉ ፊት የጸጋ ስግደት መስገድ። ቅዱስ ጊዮርጊስ ሆይ አበርታኝ፣ ቅዱስ ጊዮርጊስ ሆይ ገድልህን መልክን እንድጸልይ አበርታኝ እያልሽ በእያንዳንዱ ስግደትሽ መማፀን። ያኔ ሊቀ ሰማዕታት ቅዱስ ጊዮርጊስ ይመጣና ስለጠራሽው ስለተማጸንሽው መናፍቱን ያደርቅልሻል። ስነ ስርዓት ያዝ። ገድሌን ታንብብበት ልጄ ይላል። ገድሌን መልኬን ትጸልይበት። እርዳታዬን ጠይቀኛለችና ካሁን በኋላ ልትፈታተናት አትችልም ብሎ ይከለክለዋል መንፈሱ ማለት ነው። እና እንደዚህ በማድረግ መቀጠል ትችላለሽ እንጂ እጅ አትስጪ፣ በጭራሽ እጅ አትስጪ። እና እንደምንማረው ትምህርት ይሄን ይመስላል ማለት ነው። በተረፈ በርቺ። ለሌሎቻችሁም ጭምር ነው ወንድሞች። አንዳንዶቻችሁ የአቡነ ተክለ ሃይማኖትን ጀምራችሁ ሊሆን ይችላል፣ ወይም ደግሞ የአቡነ ገብረ መንፈስ ቅዱስን የጀመረ ሊኖር ይችላል። ብቻ ብዙ ቅዱሳን ገድላትን ጀምራችሁ ሊሆን ይችላል። ግን እንዳታቋርጡ፣ የፈለገ ቢመጣ እንዳታቋርጡ። ግን በተለይ መጸለይ ካቃታችሁ አሁን እንደተናገርኩት ለምሳሌ አቡነ ተክለ ሃይማኖት ከሆኑ አቡነ ተክለ ሃይማኖት ሆይ እርዱኝ፣ አቡነ ተክለ ሃይማኖት አባቴ እርዳኝ፣ ገድልን እንዳልጸልይ የሚፈታተነኝ ክፉ መንፈስ ክንዱን ስበርልኝ፣ መልክን ገድልን አንብቤ ከበረከት እንድካፈል እርዳኝ እያለን ልንማጸን ይገባል ማለት ነው። ይሄን ይመስላል። ወንድማችን ሰላም ለእናንተ ይሁን። ጥያቄ ነበረ፣ እስቲ እንዴ ሊጠይቅ እንዴ? ጥያቄ ታለምዬ በተራ ቁጥር እኮ ነው ወይስ አዲስ ሆነሽ ነው? እሺ ይቅርታ፣ ለሌላ ጊዜ ተራ ቁጥር ይዘሽ ትጠይቂያለሽ። እሺ አሁን ሰዓታችንም ስለደረሰ 12 ሰዓት እያለ ነው። የዛሬው መርሃ ግብራችን እዚሁ ጋር ተጠናቋል ማለት ነው። በይቅርታ አጭር ጥያቄ ነበረ። በተራ ቁጥር ነበረ። እሺ ታለምዬ፣ እሺ ምን ነበረ? ማለት ንስሐ ገብቻለሁ ግን ጸሎት መጸለይ አልቻልኩም። ለምን እንደሆነ አላውቅም፣ ግራ ገባኝ። ሁሌ ሰው ጋር እቀርባለሁ፣ ሰው ምስጢርን ሰምቶ ሁሌም ይሸሽኛል። ለምን እንደሆነ ለምንድን ነው ለእኔ እንደዚህ መሆንብኝ? እስቲ አሁን ስናገር የነበርኩትን አልሰማሽም ታለምዬ? ለምንድን ነው ጸሎት እንዳንጸልይ አጋንንት የሚቃወመን? ምናልባት አላስተዋልሽም ይሆናል እንጂ እኮ ይሄ ለአንቺም ጭምር መልስ ነበረ፣ እስካሁን ስናገራቸው የነበሩት ነገሮች ማለት ነው። ንስሐ ገብተሻል፣ መልካም ነው። አው ገብቻለሁ፣ ግን ሰው ጋርም እቀርባለሁ። ሰው ሁሉም ሰው ምስጢር ይሰማል፣ ግን ሰምቶ ሁሉም ሰው ይሸሸኛል። በቃ ሰው ጋር እቀርባለሁ። ለምን እንደዚህ እንደሆነብኝ አላውቅም፣ ግራ ገባኝ። ተስፋ ለማስቆረጥ ነው ታለምዬ። ጸሎት እንዳትጸልይ የሚያደርግሽ አንደኛ ኃይል ማግኘት ነው። ምክንያቱም አባቶቻችን ፍላጎትን መጨመር ጥፋት ነው፣ የጥፋት መጀመሪያም ጸሎትን ማስታጎል ነው ይላሉ። ሰው ለጸሎት ሲቆም ሰይጣን ይቀመጣል፣ ሰው ጸሎት ሲያቋርጥ ሰይጣን ስራ ይጀምራል ይላሉ። ስለዚህ ስራውን መስራት እንዲችል አንቺ መከታተል እንዲችል ቆይ አዳምጪኝ ታለም፣ ቆይ አትደራረቢ የታለም ጥያቄ አንደኛው ሳይመለስ አንደኛው መጠየቅ ተገቢ አይደለም። እዚህ ጋር መረዳት ያለብሽ ነገር ምንድነው? ከሁሉም ይልቅ ይላል አርጋኖን ላይ ከሁሉም ይልቅ ሰይጣን ጸሎት ማስታጎል ይወዳል ይላል። አርጋኖን ዘሰሉስ የማክሰኞ። ምክንያቱም ጸሎት ሰይጣን አይኑን ይወገዋል ይላል። ከሚጸልዩ ሰው አንደበት ወጥቶ ሰይጣን አይኑን ይወገዋል። ምን? የጸሎት ኃይል። ስለዚህ ከሁሉም በላይ ሰይጣን ጸሎት ማስታጎልን እጅግ አድርጎ አብዝቶ ይወዳል ይላል። እውነት ነው። ስለዚህ ጸሎት እንዳትጸልይ የሚያደርግሽ ለምንድን ነው ከተባለ ንስሐ መግባቱ ኃጢአትሽን እንዲሰረይ ይረዳሻል። መልካም። ጸሎት ደግሞ ከአምላክሽ ጋር እንድትታረቂ ነው። በአጭሩ ንስሐ ሲገባ ከአምላኩ ጋር እየታረቀ ነው። ሁለተኛ ጸሎት ሲጸልይ ደግሞ ከአምላኩ ረድኤት እያገኘ ነው ማለት ነው። ንስሐ መታረቂያ ነው። ጸሎት ደግሞ እርዳታን መጠየቂያ ነው። እርዳታን ከጠየቅሽ ደግሞ አጋንንቱ ስራ መስራት ስለማይችል ያለው አማራጭ ከቻለን
ምንድነው የሚያደርገው? ጸሎቱን እንዳትጸልይ ይዋጋሻል ማለት ነው። ስለዚህ አንቺ ጸሎት እንዳትጸልይ ሲዋጋሽ፣ አንቺ ጸሎቱን በስግደት እየቀየርሽ ጌታ ሆይ እንዳልጸልይ የሚያደርገኝ መንፈስ ተዋጋልኝ፣ ስራውን አስቁምን እያልሽ በስግደት መታገል። ሰይጣን አንድ ነገር ሲይዝባችሁ ወይ እንዳትጸልዩ ሲያደርጋችሁ ስግደት አድርጉት። እሺ ስግደት አድርጉት። እንዳትጸልዩ ሲፈታተናችሁ ወደ ስግደት፣ እንዳትሰግዱ ሲፈታተናችሁ መቁጠሪያ ወይም ጸሎት እያደረጋችሁ መዋጋት ፈልጋል። እሱ ስልት ሲቀያየር እናንተም ስልት ቀያይሩ። ይሄን ማድረግ ያስፈልጋል። ሌላው ደግሞ ሰው ላይ ሄደ እንትን ሚስጥር ለሰው እናገራለሁ ግን ሰዎች ይሸሹኛል። አንደኛ ላገኘሽው ሰው ሁሉ ሚስጥርሽን አትናገሪ ታለም። አንድ መረዳት ያለብሽ ይሄ ነው። ለሰው ሁሉ ሚስጥርን አታውጣ ተብሎ ተጽፏልና። ሌላው ሲቀጥል ደግሞ ሰው የሚያሰሽሽ ደግሞ አንዱ ተስፋ ለማስቆረጥ ነው። ሰው የለኝም ብለሽ እንድትማረሪ፣ ብቸኝነት እንዲሰማሽ፣ ብቸኝነት ተሰምቶሽ ወይ ራስሽ እንድታጠፊ ወይም ደግሞ በአምላክሽ እንድታማሪ ለማድረግ ሲፈልግ ሰው ከአንቺ ያርቃል ማለት ነው። እና እዚህ ጋር መጠንቀቅ ያስፈልጋል። ከሰው ጋር ያለን ሪሌሽን አንደኛ ለሰው ሚስጥር ማባከን የለብንም። ያለንን ነገር ሁሉ ዘርግፈ መናገር የለብንም። እና አንድ መረዳት ያለብሽ ነው፣ ጥንቃቄ ማድረግ ያስፈልጋል። ከሰው ጋር ደግሞ ግንኙነት ስትጀምሪ ጌታ ሆይ ከሰው ጋር የምጀምረውን ግንኙነት እባክን ዘላቂነት ያለው ግንኙነት እንዲሆን አድርግልኛል እግዚአብሔርን መማፀን ያስፈልጋል ማለት ነው። ነው ማታ ሂድም አያስገኘው። በቃ ማታ አንድ ቀን ለምሳሌ ተሳስቼ በህልም እስቲ ምን እያለ ምን አይነት ህልም ነው የሚያሳይሽ? ትናንትና ማታ እዚህ ግሩፕ ላይ ገብቼ ትንሽ ሰዓት ሰግቼ ነበርኩት። እህቶች ናቸው ያሰገሩት እና እኔም ይሄ ተሸከመች ፊት ለፊቴ ላይ ትልቅ ሴትዮ ነበረች እና እኔ ያዝኩት የሆነ ምን እንደሆነ አላውቅም። የተሸከመች ነው እሷ በፊት ለፊት ሄጃለች። እሷ የሸከመች እኔን ህልሙን ንገሪኝ ሳይሆን ያልኩሽ በብዛት በምን እየመጣ ነው እንትን የሚያስፈራራሽ? ማስፈራራት ነው ህልሙ? ማስፈራራት አይደለም። የሆነ በቃ የሆነው ነገሩን ሁሉ ቀን ከሴትዮ ጋር የምትጣል ከሆነም እሱን ያሳኛል። ኢትዮጵያ ያለው ነገር ከሆነም ከሰው ጋር የሚያወራው ነገር እኔ ስራውን ከሆነ ሁሉንም በግልጽ ነው የሚያሳየኝ። ስለዚህ በሚቀጥለው ቀን ያሳየሽንን ተግባራዊ ያደርገዋል ማለት ነው። ይሄ የጠቋር ሴራ መንፈስ ነው። ጠቋር ነው እንደዚህ አይነት ስራ የሚሰራው። ብዙውን ጊዜ በቤተሰብ በኩል አብሮ የሚወለድ ጠቋር ዛር መንፈስ ያሳየውን ነገር በሚቀጥለው ቀን ተግባራዊ ያደርጋል። ለምንድን ነው? ጭንቀት ለመልቀቅ ነው። ምን ሊፈጠር ነው አሁን ደግሞ እያለን እንድንጨነቅ ህይወታችንን እንድንጠላ ለማድረግ ነው እንዲህ አይነት ስራ የሚሰራው። ሰው ዛሬ አይቶ ነገ የሆነ ነገር የሚፈጸም ደግሞ እኮ የሚያሳየንን ጥሩ ህልም አይደለም። በጣም ክፉ ነገር ወይ ቤተሰብ ሲጣላ ወይ የሆነ ሰው ሲሞት ወይ የሆነ ነገር ያሳየናል። ከዛ በኋላ ይሄ ነገር ደግሞ ሊፈጠር ነው ወይ አደጋ ሲደርስ ያሳየናል። ከዛ ህይወታችንን ያስመርረናል ማለት ነው። ህይወታችንን እንድንጠላ ለማድረግ ሲፈልግ እንዲህ አይነት ምልክቶችን ያሳያል። ስራን አቁም፣ በመድኃኒዓለም ስም በህልም እየመጣ ለማድረግ የምታስበውን ወይም ያቀርከውን ነገር አታሳየኝ፣ ስራን አቁም እያልሽ መንፈሱን መገሰጽ ያስፈልጋል። ሌላው ደግሞ መልካ ቅዱስ ጊዮርጊስን መጸለይ። የቅዱስ ጊዮርጊስን መልኩን ገድሉን በወር መልኩን ደግሞ በየቀኑ እየጸለሽ አምላከ ቅዱስ ጊዮርጊስ በህልም እየመጣ የሚያስፈራራኝን ያሳየውን ተግባራዊ የሚያደርገውን ይሄን ክፉ መንፈስ ስራውን አስቆምልኝ እያልሽ መንፈሱን መቃወም፣ በተለይ በጸሎት ዋው እየተጠመቅሽ ማለት ነው። ይሄን ማድረግ ያስፈልጋል። በተረፈ በርችላለሁ። ወንድሞች የዛሬው መርሃ ግብራችን በዚሁ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል። የነገ መርሃ ግብራችን ከስንክሳር ትምህርት በኋላ የደከመ መንፈስ የሚታሰርበት የሚሸኝበት መርሃ ግብራችን ነው። ሁላችንም ራሳችንን ለዛ አዘጋጅተን እንድንመጣ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። ዛሬ የተማማርነውን የስንክሳር ትምህርትም ሆነ ጥያቄና መልስ ዩቲዩብ ላይ ሲለቀቅላችሁ እየገባችሁ ላይክ፣ ሼር እንድታደርጉ ለብዙዎች እንድታዳርሱ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት መቆማችን እናስተውል። መላ ሰውነታችንን በትምህርተ መስቀል 3 ጊዜ እናማትብና በጸሎት እንዝጋ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ቅዱስ እግዚአብሔር
እግዚአብሔር ቅዱስ ኃያል ቅዱስ ሕያው ቅዱስ ኤልሻዳይ ቅዱስ አዶናይ ቅዱስ ጸባዖት ቅዱስ ያህዌ ቅዱስ ኢየሱስ ቅዱስ ክርስቶስ ቅዱስ አማኑኤል አቤቱ ሰማይና ምድርን የፈጠርክ ጌታ የሚታየውን የማይታየውን ዓለም የመሰረት ቅድመ ዓለም የነበርክ አሁንም ያለ ዓለምንም አሳልፈ የምትኖር የዓለም አዳኝ የዓለም መድኃኒት መድኃኔ ዓለም ኢየሱስ ክርስቶስ ሆይ እንደ ኃጢአታችን ለበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ መርሐ ግብራችንን በሰላም አስጀምረ በሰላም ያስፈጸምከን ለዚህ ሰዓት የሚያደርስከን ቸሩ መድኃኔ ዓለም ሆይ እናመሰግናለን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። ምስጋና ይሁን ለአብ፣ ምስጋና ይሁን ለወልድ፣ ምስጋና ይሁን ለመንፈስ ቅዱስ ዛሬም ዘወትርም ለዘላለሙ አሜን። አቤቱ አምላካችን ልዑል እግዚአብሔር ሆይ እንደ ኃጢአታችን ለበደላችን ብዛት ሳትመለከተን እንደ ምሕረትህ እንደ ቸርነት ብዛት ተመልክተ ለዚህ አድረስከን ስለ ድንግል ማርያም ብለህ ቀሪውን ጊዜያችን እንድትባርክልን ሰዓተ ሌሊቱን ባርከ ቀድሰ ሰላም አሳደረ የነገ ሰው እንድትለን ቅዱሱ ገናናው ስምንም ለማመስገን እንድታበቃን አምላክ ሆይ በዛሬቱ ቀን የተማማርነው መንፈሳዊ ትምህርት በልቦናችን ጽላት ላይ እንድትጽፍልን በአእምሯችን ላይ እንድትቀርጽልን ኃይለ አጋንንት እንድታርቅልን ቅዱስ መንፈስንም እንድታሳድርብን በኃጢአታችን በበደላችን ብዛት ቅዱሱ ገናናው ስምን መጥራት ባይገባንም እንደ ምሕረትህ እንደ ቸርነት ብዛት እንዲያልን ወደ አንተ እንማጸናለን። አባታችን ሆይ በሰማያት የምትኖር ስምህ ይቀደስ፣ መንግስትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁም በምድር ትሁን። የዕለት እንጀራችንን ስጠን ዛሬ፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤት ወደ ፈተና አታግባን፣ ሁሉ አድነን እንጂ መንግስት ያንተ ናትና ኃይል፣ ክብር፣ ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ በቅዱስ ገብርኤል ሰላምታ ሰላም እንልሻለን። በሐሳብሽ ድንግል ነሽ፣ በስጋሽም ድንግል ነሽ። የአሸናፊ የልዑል እግዚአብሔር እናት ሆይ ሰላምታ ላንቺ ይገባሻል። ከሴቶች ሁሉ ተለይተሽ አንቺ የተባረክሽ ነሽ። የማኅፀንሽም ፍሬ የተባረከ ነው። ጸጋን የተመላሽ ድንግል ሆይ ደስ ይበልሽ። ጸጋን የተመላሽ መመኪያችን ሆይ ደስ ይበልሽ። ጸጋን የተመላሽ አማላጃችን ሆይ ደስ ይበልሽ። ልዑል እግዚአብሔር ከአንቺ ጋር ነውና ከተወደደው ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ዘንድ ይቅርታንና ምሕረትን ለምኝልን ኃጢአታችንም ያስተሰርይልን ዘንድ ለዘላለሙ አሜን። የእግዚአብሔር አብ ፍቅር፣ የእግዚአብሔር ወልድ ቸርነት፣ የእግዚአብሔር መንፈስ ቅዱስ አንድነት፣ የተወዳጇ እናታችን የመብርሃን አማላጅነት፣ የቅዱሳኑ ረዳትነት በሁላችን ላይ እንደዋለ በሁላችን ላይ ይደር አሜን። አምላካችን በሰላም አሳድረን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። ቀኑን በሰላም እንዳዋልከን የሰላም ሌሊት አድርግልን። እመቤታችን አማላጃችን ተመልከች ወደኛ። እመቤታችን አማላጃችን ተመልከች ወደኛ። የልጅ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። የልጅሽ ቸርነት ይሁነን መዳኛ፣ ያንቺ አማላጅነት አይለየን ከኛ። ጸጋ ነሳይነ ወሕይወተ ረከብነ በኃይለ መስቀሉ ለኢየሱስ ክርስቶስ ኪያከ እግዚኦ ነአኩት ነሲያነ ጸጋ ዘእመንፈስ ቅዱስ። የፍቅር ባለቤት የሰላም ንጉሥ ሰላማዊ ኢየሱስ ክርስቶስ ሆይ ሰላምን ስጠን፣ ሰላምንም አጽናልን፣ ኃጢአታችንም ይቅር በለን። በሰላም ሄደን ወደያችን እንገባ ዘንድ የበቃን አድርገን ለዘላለሙ አሜን። እትው
በሰላም እሾህ ሳይወጋችሁ ክፋት ሳይመታችሁ በሰላም ወደ የቤታችሁ ያግባችሁ። አሜን 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 አሜን። እህቶቼ ወንድሞቼ፣ የዛሬው መርሃ ግብራችን በሚገባ ተጠናቋል። መርሃ ግብራችንን በሰላም አስጀምሮ በሰላም ያስፈጸመን አምላካችን ልዑል እግዚአብሔር በእውነት ስሙ ለዘላለም የተመሰገነ ይሁን። አሜን። እንደ እግዚአብሔር መልካም ፍቃድ ነገ መርሃ ግብራችን ይቀጥላል። እህት ወንድሞች፣ ነገ 10 የጌታችን የመድኃኒታችን የኢየሱስ ክርስቶስ የመስቀል ክብረ በዓል እንደመሆኑ መልካ መስቀልን ድርሳነ መስቀልን እየለኝ እንድንማጸን በልዑል እግዚአብሔር ስም ታሳስባችሁ እወዳለሁ። ሌላው ደግሞ ሊቀ መላእክት ቅዱስ ሚካኤል ዓመታዊ መታሰቢያ ክብሩ ሰኔ 12 ከፊት ለፊታችን ስለሆነ ምናልባት በእኛ በማህበራችን በዝክር መሳተፍ የምትፈልጉት ወንድሞች ካላችሁ ዝክሩ ከመድረሱ በፊት የዝክር ገንዘባችሁን በጊዜ እንድታደርሱ፣ ምናልባት ለመላክ አስባችሁ ግን መንገድ ላይ የቀራችሁት ወንድሞች ካላችሁ እንዳይረፍች በጊዜ እንድታስገቡ ወይም ደግሞ በጊዜ እንድታደርሱ በልዑል እግዚአብሔር ስም ላሳስባችሁ እወዳለሁ። ይህን ይመስላል። የዛሬው መርሃ ግብራችን በሚገባ ተጠናቋል። እንደ እግዚአብሔር መልካም ፈቃድ ነገ መርሃ ግብራችን ይቀጥላል ማለት ነው። የነገ መርሃ ግብራችን የደከመው መንፈስ የሚታሰርበት የሚሸኝበት ስለሆነ ሁላችንም በጊዜ ራሳችን አዘጋጅተን እንድንመጣ ለማሳሰብ እወዳለሁ። በተረፈ ደህና እደሩልኝ። የማረባው የማልጠቅመው ምናምንቴ ወንድማችሁንም በጸሎታችሁ አስቡኝ እያልኩ እሰናበታችኋለሁ። መልካም አዳር። እግዚአብሔር አምላክ የነገ ሰው ይበለን። ወንድሜ ይቅርታ በውስጥ ጽፌልሃለሁ መልስልኝ። በእውነት ቃል ወንድማችን አሜን አሜን። ጸጋውን ያብዛልን።